የዘመናችን ትልቁ ችግር ሶሻል ሚዲያ ብቻ ሳይሆን አቻ ግፊትም ነው አለኝ። አቻ የሚለው እድሜ ላይ ብቻ ነው ወይ የሚለውን መነጋገር ያስፈልጋል። early age ላይ ፕሬሸር ወይም ኢንፍሉዌንስ ማድረግ የሚችሉት ወላጆች ናቸው። አቻ ግፊት ማለት አንተ ጋር የሌለን ነገር አሪፍም ከሆነ መጥቶ ይጨምርልሃል፣ ጉዳትም ከሆነ መጥቶ ይጨምርልሃል። ወላሂ የኔ ገጠመኝ ነው። በጣም ስሙት ይጠቅማቸዋል። ስራ ላይ ያልዋለ ነገር ይዝጋል። አእምሮ ማሰብ ካልቻለ ምን ይባላል መሰለህ? አስከ ኤቤሉ ሲርቡን ሞርመነ መጨብሳ ይባላል። አንተ ለምልስ ትልኩ ብቻ እንዳትሄድኩ ያ ጀማ ብቻችሁን እንዳትሄዱ። በአፈር በመታ ያመሃል አሉት፣ አያመኝም አሉት። በውሃ በመታ ያመሃል አያመኝም፣ በጠጠር በመታ ያመሃል አያመኝም አሉት። ሶስቱን አንድ ላይ መርጃ አድርጌ ግን በሰጠህስ አሉት። شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال بسم الله الرحمن الرحيم السلام عليكم ورحمة الله تعالى وبركاته ودنا يتكبراتشو ينده الساب بروغرام ተከታታዮቻችን የአፍሪካ ቲቪ ቤተሰቦች እንደ ሐሳብ ፕሮግራም ሰዓትና ጊዜውን ጠብቆ አሁን ደግሞ በሐሳብ ዙሪያ ልናወራ ተገናኝተናል። ሳምንታችሁ እንዴት ነበረ? ፖድካስቱን እንዴት እያያችሁት ነው? አሪፍ እንደሆነ ተስፋ እናደርጋለን። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እንዴት ናችሁ? አልহামዱሊላህ። ማን ነበር የጠፋው? ኢምራን ምን ያደርግ ባለፈው አንድ ፕሮግራም ነው የጠፋው። ጠፉ ከተባለ ምን ይናሱ ነው? አንተ ወንበር ይዘና እየተባለ ከጠጉለት ነው እየተባለ እኔ ተጠጋልት እያልኩ ወላሂ ታክሲ ውስጥ ጠየቀኝ ሆነ ሰውዬ። ኦኬ ተረለጥፉታል መንገድ ላይ ተጠየቅኩ። ወላሂ አይ አሪፍ አይደለም አገኛችሁ እንዴ አለኝ። ተባበረን አትለውም አይመን እንደሆነ አልቻልነውም። እንደ ሐሳብ ሚል ፍሬም አለን አይነን አምጣልን ካለ አውቀን ነው የሚመስለው። ኤዲተር አልተስማማም። እሺ በኤዲት እዚህ ጋር ለጥፉልን። ዳይሬክተር አልተስማማም፣ አይመን አልተስማማም። ይሄው አሁን ደግሞ በህዝብ ድምጽ እየመጣን ነው። እናንተም በደም አስጨንቁ ቢሮ ምናን እየመጣችሁ አረ ለጥፉላቸው ማለት ዘማንኛው ካስፈለገ ይዘን እንቆማለን። አንዳንድ ስንተካካ አንድ ሰው እንግዳ ሲል እኔ ለምሳሌ አኔስ ገባ እኔ እዛ ይዤ ቆማለሁ፣ ችግር የለውም። አልፋልፎ ሐሳብ ታልታረጋ። ለማንኛውም ዛሬ በርዕስ ተገናኝተናል። እንደምን አልጀዘሪ አንዋሪ ይለያል። በዛ ርዕስ ላይ እናወራለን። ፕሮግራማችንን ከመጀመራችን በፊት ግን የፕሮግራም ስፖንሰር አጋራለን። አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የቋንቋ ትምህርት ቤት። ባላችሁበት ሆናችሁ ቁርአናችሁን የአረበኛ ትምህርታችሁን ማስተካከል መማር ዕውቀት ማግኘት የምትፈልጉ ከሆነ ኦንላይን በቀጥታ ምርጥ ኡስታዝ ብቁ የሆኑ አስተማሪዎች ተመድበውላችሁ ስልካችሁን ብቻ በመጠቀም ቁርአታችሁን የአረበኛ ትምህርታችሁን ማስተካከል ትችላላችሁ ይለናል አልጀዘሪ ኦንላይን የቁርአንና የቋንቋ ትምህርት ቤት 0900715101 እየደወላችሁ ሴቭ እያደረጋችሁ የምትመዘገቡበት ነው። በኢሞ በዋትስአፕ በቴሌግራም መልእክቱን ሰምተን እንመለሳለን። አልጀዘሪ እናመሰግናለን። ሌሎችም ግን ድርጅቶቻቸውን ማስተዋወቅ የሚፈልጉ አካላት ካሉ በዚህ አጋጣሚ ኮንታክት ማድረግ ይቻላል። አልጀዘሪን ግን እናመሰግናለን። አልጀዘሪ ይችላል። ዛሬ አንድ ሶሻል ሚዲያ ባለፈው እስማኤልም ጋር አንስታ ነው የነበረው ሐሳብ ምናምን ዝም ብዬ ያያዩት ከዚህ የሆኑ ሰዎችም ጋር ያወራንበት ነበር። የዘመናችን ትልቁ ችግር ሶሻል ሚዲያ ብቻ ሳይሆን አቻ ግፊትም ነው አለኝ። ፒር ፕሬሸር ማለት ነው። አቻ ግፊት ሰው ምንድነው? አቻ ግፊት ከሚለው እንነሳለን። አቻ ግፊት እንጀራ እንደው ምን አለኝ? አቻ ግፊት ኦንላይን ሆኖ መጥቶ ነው አለኝ። ሶሻል ሚዲያ ብለን ያወራ ነው። ዲጂታላይዝድ ሆኖ ነው አቻ ግፊት ዲጂታላይዝድ ሆኖ ነው አለኝ እንጂ በእኛ ሰዓት ላይ የኛ ሰዓት ሶሻል ሚዲያ ማለት ያውን በስፋት ተዳረሰ እንጂ እኛ ጊዜ ሶሻል ሚዲያ ማለት አቻ ግፊት ነው አለኝ። በጣም የተለየ መልከታ ነው። አንተን አይደለ ሰው ልጅ በባህሪው መመሳሰል ይሄ እንዴት ነው አዳፕት ማድረግ ተመሳስሎ መኖር ምንም ውስጥ ቢገባ ተመሳስሎ ይኖራል። ይሄ ሰውኛ ባህሪው ነው። ሰው ልጅ ጫካ ውስጥም ቢገባ
እዛ አዳፕት አድርጎ አኗኗሩን ለምዶት ይኖራል ከሷሊሖች ጋር ቢቀመጥ ያንን ሐለት ለምዶ ሰውኛ ነው ማለት እኔ ወጣ ያልኩ ነኝ ምናምን የሚባል ነገር የለም ሰው ፍጥራው ተመሳስሎ ለመኖር ነው ካለህበት ከተፈጠርክበት ሶሳይቲ ጋር ከገባህበት ይሄ ይመስለኛል ባህል ኖርም ይሄ ምንድነው በቃ እነዚህ ነገራቶችም የሚፈጠሩት ተመሳስሎ ከመኖር ጋር ይመጣል ብዬ አስባለሁኝና እሱ ደግሞ ሲል ዛሬ ላይ ዲጂታል ፒር ፕሬሸር ላይ ነን ያለነው በደንብ እንትን ያረጋል ምናምን ነገር ሁሉም አቻ ግፊት በፖዚቲቭም በኔጌቲቭም እንትን አለው ቫልዩ አለው ምናምንና እስኪ በደንብ ያወራንበት እንሄዳለን እስከ ስንት አመት ላይ ነው ግን ሁሌም ያለ ይመስለኛል ሰዎች የጊዜ ገደብ ያለ አይመስለኝም ያቻ ግፊት ነው ያልከው አቻ ግፊት ማለት ያው ፖዚቲቭሊም ኔጌቲቭሊም ነው እና ያ ማለት ምን ማለት ነው የሆነ ሰርክል ውስጥ ገብተህ ያ ሰርክል አንተ ከምታቀው ባህሪ አንተ ከምታቀው ዕውቀት ፖዚቲቭሊም ሊሆን ይችላል ኔጌቲቭሊም በጣም ጫና ሲያሳድርብህ ማለት ነው መንተጃለሰ ተዋረተ እንደሚባለው ማለት እድሜ ገደብ የለውም የሚጀምርበትና የሚያበቃበት ምናልባት አይነቱ ሊለያይ ይችላል እንጂ በሁሉም የእድሜ ክልል በነገራችን ላይ የመጀመሪያ ግን አቻ የሚለው እድሜ ላይ ብቻ ነው ወይ የሚለውን መነጋገር ያስፈልጋል አቻ ሲባል ሰዎች አቻ ፕሬሸሩ የሚበዛው በአቻ ሲሆን ነው ይመስለኛል ምናልባት ግን አቻ ብዙ ጊዜ ከእድሜ ጋር ብቻ የተገናኘ ነገር ላይሆን ይችላል ከተለያዩ አመለካከቶች ተውቶች አሊያም የሥራ ሁኔታዎች ሊሆን ይችላል ከነሱ ጋር አቻ የሆነ አቻ ባይዘ እንደኔ አመለካከት ሁለት አይነት ዲፊኒሽን አለው ምናልባት ልሳሳት ይችላል አንዱ ግን የታወቀ ነው አቻ የሚባለው ያው ተመሳሳይ የእድሜ ክልል ላይ ያሉ ሰዎች ሊኖሩ ይችላሉ አንዱ ሌላኛው ጋር በአመለካከት ሊሆን ይችላል በአስተሳሰብ ማለት ነው በድርጊት ያኛው ላይ ተጽዕኖ ሲያሳድር ነው አይደል አቻ ግፊት ሌላው ደግሞ ምናልባት አቻ ላይ ሆኑ ይችላሉ በእድሜም በስራ ሁኔታ ምናም ነገር ግን አቻ የሚለው ይመስለኛል ግፊቱ ወደ አንድ አይነት አመለካከት እሳቡ ወይም ድርጊት ሲመጡ አቻ ይባላል ይመስለኛል እንደኔ ማለት ምክንያቱም ግፊት ከተባለ የኔን አመለካከት አንተ ልታስበው እኮ ነው አይደል የኔን ድርጊት አንተ ልታደርገው ነው ያ ማለት በድርጊት አሊያም በአመለካከት አቻ ልንሆን ነው ማለት ነው በሁለት ዲፊኒሽን ይታያል ይመስለኛል አቻ ግፊት ግን ሀምዚ ቅድም ላነሳው ጥያቄ ያቻ ግፊት እንደ እድሜ መቼ ጀምራል የሚለው የሆነ ጥናት ያያየው ነበርና ከቅርብ ጊዜ ወዲህ ኢን ጀነራል እንደ ሰውኛ early age ላይ ፕሬሸር ወይም ኢንፍሉዌንስ ማድረግ የሚችሉት ወላጆች ናቸው early ageዎች ላይ ይሄ በቃ ምናቃቸው እድሜዎች አሉ አይደል ኤሌመንታሪ በፊት ምናምን የነበሩት ላይ ወላጆች ናቸው ልጆቻቸው ላይ ኢንፍሉዌንስ ማድረግ የሚችሉት ወላጅ ልጅን የሆነ ነገር ካለው መመለስ ይችላል ማስቆም ይችላል መከልከል ይችላል መገደብ ይችላል ምናምን early age ላይ በኋላ ላይ ላቸውም ይያልኩኝ አይደለም ግን ጥናቱ የሚለው ከሆነ ጊዜ በኋላ which is ከዛ early age ካለፉ በኋላ ልጆቻቸውን ኢንፍሉዌንስ የሚያደርገው ወይም ደግሞ እኛን ልጆችን ኢንፍሉዌንስ የሚያደርገው ፒር ፕሬሸር ነው ወይም ደግሞ ይሄ ሰርክል ፍሬንድሺፕ አብዛኛው አይታው ከሆነ ቢበላሽ ልጅ ወይም ደግሞ ወጣት ምናምን ሊበላሽ የሚችለው እዚህኛው ሌቭል ላይ ነው ገብቷል ያኔ ወላጅ አለ በግራም በቀኝም ከአላህ በታች ቤተሰብ አለ ምናምን ቤተሰብ ትፈራለህ ምናምን ነገር ብዙ ኢንፍሉዌንስ በወላጅ ስር ነበር የሚሆነው ከዛ በኋላ ግን ከፍ ይያል ከስትመጣ ይሄ መመሳሰሉ እነዛ አሪፍ እየመሰለ ምናምን ሲመጣ በፖዚቲቭም አሁንም በኔጌቲቭም ኢንፍሉዌንስ የሚያደርገው ሰርክል ዙሪያ ምናምን እየሆነ ይመጣል የሚል ጥናት አይቼ እንትኑም ተጨባጩም እሱ ይመስለኛል nowadays ያለፍንበት ያለ ነው ተጨባጭ በቃ ከፍ ይያልን ስንመጣ ነው ይሄ አሪፍ ምንላቸው ሰዎች ጋር መመሳሰል ለመሞከር ወይም ደግሞ በሰርክላችን ኢንፍሉዌንስ ለመደረግ እየሞከርን ያለ ነው ምናምን ከፍ ስንል ነው ምናምንና በደንብ ሃርሽሊ እሱን ቻሌንጅ አድርጎ ያነሳል የራሱ መፍትሄ ሐሳቦች ምናምን የሚለው አለ እሱንም ያያየነው እና ሄዳለን ምን አይነት የእድሜ ክልል ላይ ነው አይደል ምን አይነት የእድሜ ክልል ላይ ጀምራል ያበቃል የቀድሙ ጥያቄ ስለነበረ አይዋ ይመስለኛል ቀድም እንዳልኩት በዚህ እድሜ ጀምራልና በዚህ እድሜ ያልቃል ምትለው ነገር because አቻ ግፊት ማለት አንተ ላይ ልማድ ነው የሚያመጣው አይደል አንተ ጋር የሌለን ነገር አሪፍም ከሆነ መጥቶ ይጨምርልሃል ጉዳትም ከሆነ መጥቶ ይጨምርልሃል እዛው ላይ
ግን ባደክ ቁጥር ብዙ የህይወት መንገዶች ላይ ባለ ቁጥር የሚመጡ ሰዎች አሉ የራሳቸውን አሻራ ያሳርፈውበት ነው የሚሄዱት ጥሩ የሚሆን መጥፎ ማለት ነው ከሰው ጋር እስከኖርክ ድረስ ሰው ብቻ አይመስለኝም አቻ ግፊት የሚያደርግብህ አይደል የሆነ ዓለምም አቻ ግፊት ታደርግብሃለች እኮ የራሷን ነገር አንተ ላይ ታሰድራለች ሶ እስከኖርክ ድረስ ከዛ ነገር መውጣት ትችላለህ ማለት ሰዎች ባቻ ግፊት ውስጥ በነገራችን ላይ ማለት ነው የት ድረስ ያደርሳል መሰለህ ይሄ ነገር ኔጌቲቭን ስናየው ማለት ነው የት ድረስ ያደርሳል መሰለህ ኔጌቲቭ አቻ ግፊት የሆነ ሰርክል ውስጥ አንተ አለ ሰርክሉ ለምሳሌ ሱስ አለበት በግልጽ ሰርክሉ ለምሳሌ ሱስ አለበት አንተ ወደዛ ሰርክል ይሄድከው ሜቢ ሱስ ከተጀመረ በኋላ ሊሆን ይችላል ወር ከዛ በፊት ሊሆን ይችላል ተው ይያልክ አንተ ተው ባዩ ሆነ አንተ ከልካዩ ሆነ ከዛ ግፊቱ ወደፊት ያመጣል የመጀመሪያው ሱሰኛ ያደርጋል which is ሳትፈልገው እንቢ ይያልክ ማለት ነው አላህ ያሳይ በጣም እየከለከልካቸው ተው እንደዚህ አይደረግም አላህን ፍሩ ይያልክ ቀስ ይያልክ አምጥቶ ከፊት ያሰልፋል አቻ ግፊት ማለት ነውና ብዙ ጊዜ ደግሞ እንደ አይነት ነገሮች የሚፈጠሩት ትምህርት ቤቶች ላይ ነው ብዙ ጊዜ ማለት ነው ቁርአን ቤት ውስጥ ያሉ አቻ ግፊቶች ምናምን ይኖራሉ መጥፎ ነገሮች ምናምን ይኖራሉ ብዙ ጊዜ ቁርአን ቤት ላይ ሲሆን አይታችሁ ከሆነ ማህበረሰባችንም ኡስታዞቹም ተማሪዎቹም ወላጆችም ኡስታዙም ለመግራት ዝግጁ ነው ለመምታት ዝግጁ ነው ያበጣጥራል ኡስታዙ ለማስተካከል ዝግጁ ነው ተማሪውም ለመመታት ዝግጁ እንደ ትምህርት ቤት ብዙ አታፈላም ቁርአን ቤት ተወላጅም በቃ ዝግጁ ነው ልጁ እንደሚመታ ያውቃል ኦቨር ሲሆንበት ነው ወላጅ የሚመጣው ኤክሰፕሽናል የሆኑ ቦታዎች ካልሆነ በስተቀር ማጆሪቲው እንደዛ ነው ትምህርት ቤት ላይ ግን አስተማሪ ተማሪን ሲናገር ተማሪን ሲማታ ብዙ ጊዜ ተማሪ መብት አለው ትምህርት ቤት ላይ ያባ አሁን እኔ ትዝ ይለኛል በልጅነታችን አስተማሪው አልተመቸንም ምናምን ብለነው ከትምህርት ቤት ያስወጣ ነው አስተማሪ ነበር በጅህልናው ጊዜ ማለት ነው አስተማሪ ያስወጣችሁ አዎ በጣም ማለት ለምን እንትን አላለም በቃ አልተመቸንም ምናምን ይያለ ነው ትምህርት ቤት የግል መሆን አለበት እኮ የመንግስት ናስኪ ነው ተባለ ስለሌለ ይሄ ቆየ እሺ በጭንቅላት ነው እኮ የግል ነው እንጂ አባ የግል እሱ ነው አንድ ክላስ ውስጥ ስንት ነበር 10 ምናምን ነበር 9 ሆነን የተማርንበት የግል ትምህርት ቤት ነበር ሶ እንደዛ በምንባርበት ታይም የሚገርም PhD ያለው አስተማሪ ነው እንደዚህ ያደረገው ነው ኢቭን ወላሂ he's genius በጣም አሁን ሳስበው ጀይልናችን ነው ትምህርት ቤቱም የሰጠን መብት ነው ሶ መብት በጣም ይከበርልሃል ትምህርት ቤት ላይ ወላጅም ትምህርት ቤት ስትመታና ቁርአን ቤት ስትመታ እኩል አይመጣም ቁርአን ቤቱን አክሰፕት ያደርጋል ከባ አዛ ሞርም በቃ አዛ ታጠፋላ አንተን ያጠፋው ቁርአን ቤት ሄደ ኡስታዙ ዝም ብሎ ሊመታ አይችልም ትምህርት ቤት ላይ ያው ከፍያዋም የተለያየች ስለሆነች ወላጅ ሆቶ ነው የሚመጣው ብዙ ጊዜ ትምህርት ቤቶች ላይ ነው ሶ መብትህ በደንብ ይጠበቅልሃል ሶ መብት ምናምን ስላለ እንደ ልብ ማለት ይቻላል በተለይ የዘንድሮ ትምህርት ቤት ላይ እንደ ልብ መሆን ስለሚችሉ በዛ ላይ ተማሪዎቹም ከዚህም የተወጣጡ ስለሆነ ብዙ ነገሮች በነገራችን ላይ ብዙ ነገሮች ሲደባለቁ ነው ልክ የማይሆኑት እኮ ታውቃለህ አይደል እንዴት ለምሳሌ አንድ ሰው አንድ ዓሊም ጋር መጣ ያ ሼኽ አላቸው ለምሳሌ ቢራ አላቸው ቢራ ከገብስ ነው ውሃ ምናምን ያለ ኤሌመንቱን ነገራቸው ሶ 5 ወይም ደግሞ 6 ኤሌመንት አለው እንበል 5 ወይም 6ቱም ኤሌመንት ለምሳሌ ገብስ ይቻላል አይደል ውሃ ይቻላል ገሌ ይቻላል ወይን ይቻላል ምናምን አላቸው አዎ አሉት ታዲያ አንድ ላይ ሲሆኑ ለምንድነው حرام የሆነው አላቸው በአፈር በመታ ያመሃል አሉት አያመኝም አሉት በውሃ በመታ ያመሃል አያመኝም በጠጠር በመታ ያመሃል አያመኝም አለ ሶስቱን አንድ ላይ መርጃ አድርጌ ግን በሰጠህ አሉት ያመኛል አንዳንዴ ብዙ ልክ የሆኑ ሐሳቦች ከዚህም ተመጣጣው አንድ ሰዓት ላይ ስታስቀምጣቸው ልክ አይመጡ ሶ ነፃነት ያለበት አካባቢ ላይ ነው ብዙ ጊዜ በዛ ላይ ደግሞ እድሜ ይወሰነዋል ያልኩ ያንን አሁን ለምሳሌ እኔ ገስ አድርግ
እንዲህ አይነት ነገሮች በጣም ሀፕን የሚያደርጉት በተለይ በጣም ቡስት ሆነው የሚወጡት ቲን ላይ ነው ቲኔጀሮች ላይ ነው ምክንያቱም ብዙ ሁሉንም የመሞከር ፍላጎት አላቸው ከፊት መታየት እነሱ ይፈልጋሉ ምናምና በእንደዚህ አይነት ኤጅ ላይ ፕላስ በእንደዚህ አይነት ነጻነት ያለበት ኢንቫይሮንመንት ላይ አቻ ግፊት በጣም ይበረታል ይመስለኛል የእንትኑም ተጽዕኖ ይኖራል በዛ ሰዓት እድሜያቸው ለብዙ ጥያቄዎች እንትን የሚነሳሱበት እድሜ ላይ ናቸው ምክንያቱም ከወላጆቻቸውም ሊሆን ይችላል አካባቢያቸው ላይ ከሚያገኙት ሰው አቅራቢያቸው ካለው ሰው ላይ ጥያቄን የሚፈጥሩበት ታይም ነው ያ ኤጅ ማለት ነው የሆነ ጥያቄ ይጠይቃሉ ነገር ግን በዛ እድሜያቸው አልደረሰምና ለዚህ ነገር አልደረሳቸውም አይመለስም በሚባሉበት ጊዜ የዛን ሶሉሽን ለማግኘት የሚሄዱት እነዛ ጓደኞቻቸው ጋር ሊሆን ይችላል የዛን ይመስለኛል ፒር ፕሬሸር የሚፈጠረው አቻ ግፊትን አንደኛ ነገር የሚያመጣበት ነገር አንተ ጋር ለውጥ የሚያመጣው እኔ በመናምና ለምሳሌ ምንድነው አብዛኛው ሰው አሁን ላለበት መጥፎ ላይ የሚባለው በደንብ የምናወራው ስለ ኔጌቲቭ አይደለም በኋላ ላይ ወደንብ ስለ ፖዚቲቭ እናወራለና አንተ ላይ የሚያመጣው ተጽዕኖ ምንድነው የሚሆነው ላንተ ኃላፊነት ይሰጣል ተቀባይነት ታገኛለህ ነው አብዛኛው ሰው ስለሚጀምረው አጓጉል ነገሮች የሚጀምረው አምኖበት አይደለም ተቀባይነት እንፈልገው ኦኬ ገባህ አለበለዚያ ሰርክል ሪኮግናይዝ አያረጋም ስፔሻሊ ደግሞ አሁን ላይ በዚህ አሁን ባለንበት ሰዓት ላይ እንደ ሰውም ትንሽ ያጣው ነገር ምንድነው ፖዚቲቭ ነገሮች ላይ ወደ ዲን መቃረብ ላይ ያ ፋራነት መስሎ የሚታይበት ጊዜ ላይ ያለውና ያ ነገር ላይ አሁን የዲን ነገር ላይ አፕሪሺየት የሚያደርግ ሰው ባጣ ቁጥር ዛ አፕሪሺየት የሚያደርግ ነገር አለ እኔ የዛኔ ከዚህ ቤት ስናወራ የነበረው በወላጆችም ስናወራ ነበር ፍቅር ካልሰጠው የሚሰጠዋል ገባ እኛው ጋር ነው ያለው ነገር እንደ ማህበረሰብ ኃላፊነት እንወስደው ራሳችን ለራስ ግን ስታስቡ ለሰዎች መልእክት ለማስተላለፍ ያህል ግን መምረጥ አለብን ቢኮዝ የሰው ልጅ የሚመኘው የሚፈልገው ምን ነው ይሄ በቃ ስትከበር አንደስ አይላችሁ እያጣችሁ ማን ነው ይሄ ልክ እየሰራህ እኮ አይደለም ነፍስህ እኮ ታጓሽ ባይዘው የሰው ልጅ ከህሊና አይሸሽም የትም ሂድ አትሸሽም የት ሄዳለህ ከሱ ገባ ኃላፊነቱን በሰጠኸው ቁጥር ለሱ አብሽረን ያለው ባልከው ቁጥር ወደዛ ነገር አቻ ግፊት እሱ ላይ ተጽዕኖ ማምጣቱ በጣም ከፍተኛ ነው ብዬ ነው እንትን ምን አስባለሁ ቅድማኒሱ አሁን ያነሳ የነበረው ነገር አክሴፕታንስ ሪኮግኒሽን ምናምን የምንለው እኔ ትልቁ ፋክተር ብዬ የማስበው ሰው ልጅ በባህሪው ጀጅ መደረግ አይፈልግም ልክም ይሁን ስህተት ለምሳሌ ኢምራን ከሆኑ ልጆች ጋር ተቀላቅሎ እየኖረ እነዛ ሰዎች የሆነ ሐለት ውስጥ ከሆኑ ኢምራን ነው ኢምራን ኦድ ከሆነ ብዙ ባይዜ እብዶች መሃል ያለው ብቸኛ ጤነኛ አንተ ከሆንክ እብዶ አንተ ነህ ማለት ነው ሰው ደግሞ ያንን ይፈራል ጀጅ መደረግን ይፈራል አብዛኛው ሰው ሱስን በለው ኢቭን ወደ ጥሩም ነገር የገባው ምናምን ነገር በግፊት ነው ፒር ፕሬሸር የአቻ የሆነው ለኛ ኤጅ ለወጣቱ ምናምን ይሄ ተመሳሳይ ስኬል ላይ ያለን ሰዎች የምንገፋፋበት ነው ግን በግፊት ነው ያ ግፊት እንዳልኩ ሪኮግናይዝ የመደረግ ጀጅ ያለ መደረግ አረ ኢምራን እኮ ፋራ ነው ምናምን የሚለው ከዛች ጀጅመንት ለመውጣት ሳይፈልገው ይሄ መቀላቀል የሚባለው ኖርማላይዝ የማድረግ ነገር ስቴፖቹ ያው ኦብቪየስ ናቸው መጀመሪያ ኖርማላይዝ ታደርጋለህ ዝም ብለህ ተቀመጣለህ ምናምንና በጊዜ ሂደት ውስጥ ኢንፍሉዌንስ እያደረገ ይሄዳል ኢቭን እነሱ ኢንፍሉዌንስ አርገው ባይሉ ብቻኛ አንተ ይሆንክ እንደሆነ ፊል ስታደርግ ቤት ክብተት ታስባለህ ኦኬ they are doing this ይሄን እያረጉ ነው እኔ ነኝ ወደ ኋላ እየቀረው ያለው ገብቷል ፕሬሸር እሱ አይደለ አንተ ያንን ፕሬሸር ፊል ታደርጋለህ ከነሱ ነው ወደ ኋላ እየቀረው ለምሳሌ እነሱ ልክ ያልሆነ ቦታ ይሄድ ሁሉም ይሄዱ ከሆነ አንተ ብቻ የምትቀር ከሆነ አብራችሁላችሁ ብላ እነሱ የሆነ ቦታ ላይ ሄዱ አንተ ስትቀር ምናል ኦኬ እነሱ የሆነ የተሻለ ቦታ ይሄዱ ነው በኔጌቲቭ ወይም በፖዚቲቭ ብናስበው ተሰብስበን ቁጭ ብለን ምናምን ሶስታችሁ ተነስታችሁ ደርስ ሄዳችሁና እኔ ቀረው እነዚህ ልጆች ደርስ ይሄዱ ነው እኔ ቀረው ፕሬሸሩ ያ ነው የመመሳሰል ከነሱ ጋር እንትን የመሆን ምናምን ነገር አለ አምዚ ቅድም ስታነሳ አላቋረጠህም ብዬ ነው እንጂ ይሄ ከለክ ካልሆኑ ልጆች ጋር ተው ምናምን ይያልክ እንትን ስትል ከፊት የምትሰለፈው አንተ ነህ ያልከው ላይ
አኒሱ መሰለኝ የሚያነሳት የሆነች ሞተው አላት ጨው ውሃ ሊቀዳ ሄዳ ማምታ ተመለሰችና ነገርና አይመለስም እንጂ ዘማሙት በቀረ ሄዶ በዘማሙት በቀረ እና እንትን ነው በቃ ይሄ ነው አንዳንድ ሰዎች በጣም በኢማናቸው እርግጠኛ ይሆናሉ ወይኔ ጀግና ነኝ እንትልል ይችላል አብሬሉ ይችላል ግን እኔ እንደዚህ ያላረገም ብዙ ጊዜ የሚጀመረው ደግሞ በነገራችን ላይ እንደዚህ ነው እነሱን ላስተካከል ወርግሞ እኔ ራሴን አቋም ስለዚህ ኮሎዋል ብዬ ቫይብ ላድርግ ብዬ ምናምን ነው እንጂ ያረ ራሴን አቋም ይላል ወይኔ አንድ ጓደኛ ሲያወራ ማለት መሰለ ምን አይነት ሐሳብ ነው የተናገረው ሱቢ ማሰግዱ ሰዎች ምን አይነት ሰዎች ናቸው አሁን በዚሁ ላይ ለምሳሌ والله ነኝ አረ ይሄንን ነገር ለመደበቅ ሞክሬ ነው እኔ ነኝ والله የኔ ገጠመኝ ነው በጣም ስሙት ይጠቅማቸዋል የኔ ተሞክሮ ነው በእኔ በኩል አሁን ሰው አረ ቆይ ላውራ እንትን የሚለው አይደለ ይኸውልህ ቲክቶክ የጀመርኩት ሰሞን ነበር አሁን ይሄ ሐሳብ ከየት ጋር የተያያዘ ነው መጀመሪያ ካቻ ግፊት ጋር ሳይሆን መጀመሪያ ልክ የሆኑ ሰርክሎችን ታይና እንዴት እንደምትገባ ነው ገባ እንዴት እንደምትገባ ከዛ በኋላ እንዴት የመጀመሪያው የአቻ ግፊት ተርኒንግ ፖይንቷ የምትጀምረው በራስ እርግጠኛ ስትሆን ነው የመጀመሪያው እኔ እንደዚህ ነኝ እኔ እንደዚህ አላረግም ግን ጓደኞቼ እንደዚህ ያረጋሉ እኔ እንደዚህ አላረግም ስትል ነው የመጀመሪያ አቻ ግፊቱ እንትን ልትሆኑ ትችላላችሁ ሬር ነው ግን መጨረሻ ላይ የምናነሳው አሳመኝ የቁርአን አያ ስላለ ከባድ ነው በጣም ለሊት እየተነሳው አስቀራ ነበር 7 ሰዓት እየተነሳው ማለት ነው ከአሜሪካ እንደሚቀሩ ተማሪዎች ነበሩ ቁርአን ኦንላይን የሚቀሩ እነሱን ለሊት ተነስቼ ሳስቀራ 7 ሰዓት ወር 7 ተኩል ምናምን ነው የምነሳው ከሰዓቱ ገፋ እያለ እስከ ፈጅር ይሄዳል ከዛ ፈጅር ከሰገድኩ በኋላ ነው ከፈጅር ከሰገድኩም በኋላ በሰዓቱ ተማሪ ምናምን ስለነበርኩኝ ትንሽ ናፕ ባረግ ነው ከዛ ተነስቼ ወደ ትምህርት ቤት ነው የሚሄደው ስለዚህ ፈጅር ብዙ አያመልጠኝም ብዙ ጊዜ ሰግጄ ነው ወዲያው ሰግጄ ነው መተኛው አንድ ቪዲዮ ሰራውል ይኸውልህ እኔ በቃ ስለምነሳ አላርም ሞልቼ ልጆቹን ለማስቀራትም ስለምነሳ አያመልጠኝም ነው ፈጅር አንድ ቪዲዮ ሰራው ምን ሆናችሁ ነው ፈጅር እና አንዳንዴ ደግሞ ለይል በቃ ሰግድ ነበር በመሃል እነሱን አንዴ መጣውላቸውና በቃ ቶሎ ሁለት ረካ ሰግጄ ምናምን እመለስባቸው ነበር ምናምን ትንሽ እነሱም ሰዓት ስለሚያረፍዱ ምናምን አንዳንድ ጊዜ አንደኛውን አስቀርቻው አንደኛው እስከምጠራው ድረስ እነሱ በዛ ሰዓት ከትምህርት ቤት ነው የሚመለሱት ሶ መክሰስ ቆይ እስኪ ባላ ምናምን ሲባል በሰዓቱ ተነስቼ ሰግድ ነበር አላህ ይቀበለኝ ምን ሆናችሁ ነው ለሊት የማትሰግዱት በምን ወንጀላችሁ ነው የሌልና የፈጅር ሰላት የተከለከላችሁት አልኩኝ عن أي ذنب حرمتموه صلاة الفجر لكم عن أي ذنب حرمتموه قيام الليل لكم بمن وانجلاتشو نو قيام الليل مقوم يكبراتشو بمن وانجلاتشو نو صلاة الفجر يكبراتشو لكم أنا يرقطني وني وندمسك والله لرجم عمتات كذابوها لا فجر كبدي على رم مولتشي الله بمياقو على سمام مالارو በፊት የሆነ ሰዓት ተነስቻ አጥፍቹ እንቅልፍ ይወስደኛል ከበደኝ ስለ ወጣው ከመስመር من اي ذنب حرمته صلاه الفجر ብለህ ነበረው ብድግ ያረጋኛል በህይወቴ በቃ በጣም ከሚጸጽቱኝ ቪዲዮዎች በምን ወንጀላችሁ ነው ይሄንን ነገር ያለው ወላሂ ወጣኛላ ከዛ መስመር ደለትኩት ቪዲዮን ገብቼ ቪዲዮን ደለቱት ከብቼ ትግል ላይ ነኝ ሶ አይኔ ከዚህ እሱንም በመክኛት አስቀምጣኩ በዚህ ምክንያት hatta በሰዓቱ እኔ እንኳን ልጆቹን ለማስቀራት እንቅልፍ ቢወስደኝ ማማ መታ ተቀሰቅሰኝ ነበር ተነስ ሰዓት ይደውልልኝ ነበር ፋዘር ተነስ አስቀራቸው ምናምን ይያለ ማለት ነው ለዛ ብዬ ነው ወረበል ከዕባ ተማሪዎቹ መቅራት እንትን አቆሙ ነው ወይስ ተማሪዎቹ ከዛ በኋላም ተማሪዎቹ በቃ ተውኩ ተማሪዎቹን ማስቀራት ከበደኝ አንዳንዴ ተሰበው ይዘጋሉ እንቅልፍ ጣለብኝ አላህ ለዛ አይደለ የሀገሬ ሰው በለፈለፉ በአፊ ጠፉ ይላል አላህ ይቅር ይበለኝ
ትምህርትም እንዲሆናቸው ነው ሶ የሚጀመረው አንተን ያለህን ነገር የሚያሳጣ በራስህ እርግጠኛ ሆነ እንደዛ አይነት ነገር ውስጥ ስትገባ ነው በጣም ግፊቱ ደግሞ ሰው ላይ ደግሞ አይፈረድም ገብቷል ሰው ላይ ደግሞ ባቻ ግፊት ውስጥ ብዙ ጊዜ አያቸዋለሁ ሌሎች ሰዎችን ምናምን እናያቸዋለን በቃ አሪፍ የመጡ ተማሪዎች አሪፍ የመጡ ልጆች የሆነ ሰዓት ላይ ሳምንት አይፈጅባቸውም ይርይር ሲል ከዛ አለባበሳቸውን ሊሆን ይችላል አልነጋገራቸውን አይተህ የነማናቻ ግፊት እንደሆነ ያስታውቃል ፕሬሸሩ በጣም 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 ከባድ ነው አሁን ላይ ደግሞ ሰውየውም እንዳለኝ ምን ላይ ሆኗል ዲጂታል ሚዲያ ላይ ሆኗል ዲጂታል ሚዲያው ደግሞ በጣም ሰፊ ነው ሶሻል ሚዲያው በጣም 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 ሰፊ ነው ሶሻል ሚዲያው በጣም ከጀጅመንት ጋር በተገናኘም እኮ ትምህርት ይሆናል በጣም የምወደው የረሱል አለይሂ ሰላቱ ወሰላም ዱዓ وإنك لعلى خلق عظيم ያላችሁ አንተ ያ መሐመድ አለይሂ ሰላቱ ወሰላም የሚገርም ስነ ምግባር አለ ሰው እኮ ነው ይላችሁ በቃ ያዳንቅላችኋል አላህ ስለሳቸው ሲያወራ የሚገርም እንትን እያነሳ የሳቸው ዱዓ ግን ነበር ያ ሙቀልብ القلوب ይላሉ ثبت قلبي على دينك يا مصرف القلوب صرف قلبي على طاعتك ይላሉ አንተ ቀልቦችን የምትገለባበት ጌታ ሆይ ቀልቤን ዲንህ ላይ እርግጥ አርጋት አንተ መስመር ላይ ثبات እንዲኖራት ቆይታ እንዲኖራት አርጋት እስቲቃማ እንዲኖራት አርጋት ይላሉ ዛሬ ላይ ባላችሁ ኢማን ተማምናችሁ ሌሎችን ለማስተካከል ስትሄዱ ትልቁ ፌስ የምታረጉት ነገር እንትን ነው ፒር ፕሬሸር ወይ ማቻ ግፊት ነው ወደ ሶሻል ሚዲያው ልምጣላችሁ ሶሻል ሚዲያ ላይ ያለብን ትልቁ ፒር ፕሬሸር ምንድነው የሌሎችን እንድንኖር ያደርገናል ብዙ ሰዎች እንቁልልጭ ላይ ናቸው አሁን ሶሻል ሚዲያ ላይ ፎቶ ይነሳሉ የሚበሉት ምግብ ምናምን የሚሄዱበት ቦታ የሚይዙት መኪና የሚለብሱት ልብስ ስልካቸው ምናምን ጽድት ያለ ነው አላህ ይጀምርላችሁ ያሳዩናል እኛ ደግሞ እንደነሱ ካልሆነን ብሎ አሁን የዘመናችን አቻ ግፊቱ እዛ ላይ ተደራርሰናል ያንተን እንድትኖር አያደርግም እድል አይሰጥህም ዳራስ እንትን አሁን ባልኩ አንፃር ማለት ነው የመጀመሪያው ነገር የዘመኑ አቻ ግፊት ቅድምም ከካሜራው ጀርባ ያወራን ነበርና ላይክ አንተ ቪዲዮ ተለቃለህ ማህበረሰቡ የሚያደርግልህ ላይክ ያ አቻ ግፊት ነው ቢኮዝ ላይክ ማለት ምንድነው ወድጄዋለሁ አሪፍ ነው ይሄ ቪዲዮ ሰርተኸዋል ምንም አይነት ቪዲዮ ስራ ስፔሻሊ አሁን ላይ ደግሞ ኔጌቲቭ ሐሳቦች ናቸው በጣም ወደ ላይ የሚወጡት እኔ አሁን ቲክቶክን ብየው እምቢ ያለ ነው ሰሞኑን ማለት ላይ ካጣ ነው ኔጌቲቭ ነው በደንብ እንትን ያለው ብለዋል ገበያ ያለው ስለአቻ ግፊት ተጽዕኖች በኋላ እናወራለን እና ማለት ነው አሁን ላይ ያለው አቻ ግፊት ሶሻል ሚዲያ ነው ቢኮዝ ማህበረሰቡ ያለው ቲክቶክ ላይ ኢንስታግራም ላይ በቃ የሆነ ሶሻል ሚዲያ ፕላትፎርሞች ላይ ስለሆነ ያለው አቻ ግፊት ላይክ ነው ሌላውም ላይክ ቀደም ባወራናቸው ነገሮች ላይ ብዙ ጊዜ እዚህ ፖድካስት ላይ ምናሰው ሱስ እንላለን ቢኮዝ ያለንበት እድሜ የወጣት እድሜ ስለሆነ አብዛኛው ደግሞ እዛ ነገር ላይ የሚገባ ማህበረሰብ የወጣቱ ህዝብ ነው ብዬ ስለማስብ ነውና ዛሬ ላይ በየሶሻል ሚዲያችን ስክሮል ባደረግን ቁጥር ስቶሪ በከፈትን ቁጥር የበርገርና የፒዛ ፎቶዎች ሰዎች እየተነሱ እንትን የሚለው በቃ እኔ እንዲደርሽ እንዲሆኛለሁ ሪኳየርመንት አሟልቻለሁ የዘመን ወጣት ለመሆን እና ፋንሲ አይነት ላይፍ እየኖርኩኝ እየኖረ ነው ለመባል ሪኳየርመንት አሟልቻለሁ ሶ አፕሩቭ አርጉኝ ነው ጀነራል ሶ የሆነ በርገር በልቻለሁ ሶ ሪኳየርመንት እያሟለው ነው ኢንቴንሽናሊ እንደዛ ባደርጉትም ግን ኦኬ አም ሊቪንግ ዲስ ላይፍ ነው በቃ እኔ እንዲህ አይነት ጸድ ሀያት ነው ያለኝ ምናምን ነውና እሱ ደግሞ ወደ ምንድነው የሚመለሰው አኒሶ እንዳለው ሀምዚም ቅድም እንዳነሳው መመሳሳት ኦኬ ሐምዛ ስቶሪ በርገር በልቷል ሶ ኢምራንም በርገር እየበላ ነው ያየሹ በርገር አይነት እንትን ቶኒ ይዛል ምናምንና እንዳላችሁት ፒር ፕሬሸር በጣም ወደ ስክሪን እየመጣ ነው ሶ አንተን ኢንፍሉዌንስ የሚያደርግህ ኢን ጀነራል ሶሻል ሚዲያ ላይ ያለው ሰው ሶሻል ሚዲያ ላይ ያለው ሰው ደግሞ የሰፈር ሰው አይደለም የከተማ ሰው አይደለም የሀገር ሰው አይደለም የዓለም ሰው ነው ፕሬሸር የሚያደርግብህ ምናምንና nowadays እንዳላችሁት በጣም ሶሻል ሚዲያ ላይ በደንብ በላይክና በሀገር ትልቅ አባባል አለ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባል አባባል አለና በቃ በጣም ሙህዶ አባባል ነው
መኮራረጃችን በጣም ብዙ ነገር ውስጥ አስገብቶናል ላይፍ መኮራረጃችን ሁኔታዎች መኮራረጃችን ይመስለኛል አሁን ደግሞ እንጃ ግን ልክ ያልሆን ነው በዛን መሰለኛል ማለት ያው ራሴንም ላካትብይ ነው ውሸታሞቹ የበዛን ይመስለኛል ልክ ያልሆነ ሰው አማርኛ ቆያው እሺ ቀጥ ወደ ሐሳባችሁ ቀጥ አማርኛ አንዴ ላንሳና ማለት ነው ያው ከዚህ ካቻ ግፊት ውጪ ሲሆነናል በሶሻል ሚዲያ አንድ መልእክት ለማስተላለፍ ያህል ማለት አሁን ስናፕ የሚደረጉት ስቶሪ የሚደረጉ ነገሮች አንድ ሰው ባለፈው የሆነ ፕሮግራም ያየው ነበርና ምን ይላል መሰለህ አንድ ሰው ያን ስቶሪ አረገ ማለት ወይ ለቀቀ ማለት የሱ ላይ ሊሚቱ ነው ገባ በቃ እኔ እዚህ ደርሻለሁ እኔ አይገባኝም አላህ ይጠብቀኝ ግን በርገር በላው ብዬ ማለት ስቶሪ ማድረግ እንደ ማዕና እስኪያስቡት ምን አገባኝ ለምን አትሆንም ኡስታዝ አህመድ ሙስጠፋ መሰለኝ ኡስታዝ አህመድ ሙስጠፋ ናቸው መሰለኝ ቲክቶክ ላይ የሆነ ሰሞኑን ላይ ሰርጋችሁና የቀረጻችሁ መልቀቅ የሆነ ነገር የቀረጻችሁ መልቀቅ እና ምን አገባኝ አላያችሁ ፎቶባሬ መሰለኝ ምን እናርክ ታዲያኛ እሺ ምን ይሁን አቡ ተመችኝ ነው በቃ ገባ ፐርሰናል የሆነ ነገር አሁን አቻግፊቱ ወደ ዲጂታል ስለመጣ ነው እንጂ ስቲል በጣም አለ የሰርክል አቻግፊት በጣም አለ አቻግፊት ዘመናዊ ሆኖ መጣ ማለት ነው ምናልባት እኮ እነዛ አቻግፊት ያንን ግፊት የሚያደርሱበት ሰዎች እኮ አንተ አጠገብ ያሉ ሰዎች ላይሆኑ ይችላሉ እንዳልነው እንደ ዲጂታል ሚዲያ ይመስለኛል አንተ በሰዎች ተጽዕኖ ስር የምትወድቀው እነሱን ለመሆን በጣርከው ልክ ነው በእነሱ ተጽዕኖ ስር የምትወድቀው ማለት ነው አንተን ለመምሰል በጣርኩ ቁጥር በአንተ ተጽዕኖ ስር እየገባው ነው አንተን ለመምሰል እየጣርኩ ነው ሶ እኔ አንተ ነኝ ማለት ነው እኔ እንደገምከኝ ማለት ነው እኔ ለመምሰል ለመጨረሻ ያህል አንዴ አንዋር አላስወራው ወይኔ እኔ ያቆረጥኩ ከዛ እሺ ስለ ደግሞ ጀለስ ደግሞ አለ የኔ ስራ አይደለም እና ማለት ነው መልእክት ይሆናል ብዬ እኮ ነው ወላሂ የምር ስለጠቀመኝ ነው ምንድነው እንዳልኩ አንድ ሰው እዛ ፕሮግራም ላይ ምንም ስለ ፕሌን ላይ ሲሄድ የሆነ በቃ ምንድነው ይባል ኢኮኖሚ ክላስ ቢዝነስ ክላስ ሌክቸሩ እዛ ላይ ሲገባ ቪዲዮ ቀርጾ ለቀቀ ማለት አደረኩት ነው ገባ ሊሚቱ እሱ ነው በቃ ያሰውይ ኦኬ መጨረሻ በጣም ልታረግ የምትችለው ነገር አንተ ባክ ፒዛ ብትበላ ነው በቃ እንደማለት ነው ፒዛ በልተ ስቶሪ ማድረግ ማለት ገባ የምር ወላሂ ነው ግን ቢኮዝ የሰው ልጅ ኤክሳይትድ ያደረገው ነገር ሰው ዋና ፐርፐሱ በቃ አርጊዋለሁ እዩት ደስ ቢላችሁ እኔም ያረኩት ደስ ብሎኛል ነገር እኮ ነው አይደለ ሌላ ነገር የለውም ካለ አስረድኝ ባይዘው አይ እኔ ከዚህ በኋላ የሆነ ስቶሪ ወይ የሆነ ፖስት ብላ የሆነ ጀለሶች በርገር ፖስት ወይ ካየሁ እኔ ከዚህ ነው ምችሉት በኔጌቲቭ አትረዱት እንትን ነው እነዚህ በስታተስ ዙሪያ ሲሆን ነው ማና ያለችው ብዬ ማስበው አሁን አንዳንዴ በቃ የሆነ ኒካህ አስሮና የሚለቁ ሰዎች የሆነ ደስታዬ ነው እዩ ነው ወይ ደግሞ ሰርክር ያላችሁ ሰዎች ጥሩ ቦታ ሲሄዱ ቢቀርጽ ሰው ጋርም የሆነ ደስታ ይፈጥራል ግን እንዳላችሁት አይነት ነገር በላው እዩት አይገባኝም ነው እና ዋናነት ማህበረሰባ ወጣቱ የተጨናነቀበት ያለው ነገር ምንድነው ሰው ስቶሪ የሚደረገው እዛ ላይ ሶሻል ሚዲያ ላይ የሚወጣ ነገር እላይ ያለው ሲያልቅ ነው ፕሮሰሱ አይለቀቅም ገባ ያ የ21 አመት ልጅ የ22 አመት ልጅ የሆነ ልጅ መጥቶ ስፔሻሊ እኛ ጋር ትንሽ ጋር ገና እያደገን ነው ወጣ ኢትዮጵያ ላይ ያለ ነው የውጪዎች ብዙ ኦፖርቹኒቲ ስላለ ጥሩ በ21 አመታቸው ነገር አቺቭ ለማድረግ ይቀላቸዋል ያ ነገር አያውቅም ምን ፕሮሰስ እንደሄደ አያውቅም ግን ብቻ የሚታወቀው ዘጋ ምንድነው መብላቱ ነው የሆነ መኪና የሆነ ላምበርጊኒ መኪና ሲነዳት ያያለ ይሄ ልጅ እንዴት ነው ማለት አይሰራም ባይዘው የመስራትም ሞራል ይገለዋል ገባ ሁሌ ስራ ሳትጀምር ስለ ውጤቱ ነው እንድታስብ ያደርጋል ፕሮሰሱን እንድትዘል ያደርጋል መቼ ስቶሪ ላርገው አየ ይሁን ተሳክቶ በቃ መደሰቱን ነው የምፈልገው እንጂ አንዳንዴ ፕሮሰሱን ምንድነው የሆነ የሰማይ ማለት ከአቺቭ ማድረግ ከምትፈልገው የበለጠ ፕሮሰሱን ውደድ ይላል በቃ ያንስ ተደሰተው የምርም ዛት ደርሳለህ ከሰራህ እኮ ማደስበት ምክንያት የለም እኮ አይደለ ይሄን ለማለት ነው ወጣቶች ስለውጤቱ ዋስብክ ቁጥር አይደለ
ፕሮሰሱን የምትዘነጋው ውድቀትህ የሚቀርበው ያኔ ውጤቱን እንዲህ ያንጋጠጥክ ደረጃ አይወጣም ላይ ለመድረስ ይሄን ይያዝ ብሪክ ባይ ብሪክ ምናልባት ሊፍት ላይ ከሆነ ነው አሁን እንግዳ ሲመጣ ይልሻል ወደ ራሳችን ወደ ሐሳቡ ሰብሰብ እያደረግን ስንሄድ አቻ ግፊት ሃይ ስኩል ላይ ከተወሰኑ አመታት በፊት በሰዎች ነበረ በሰዎች ፕሬሸር በጣም ከባድ ነገር ውስጥ ይከባ ነበር ከዛ በኋላ ከሆኑ አመታት በኋላ ደግሞ እንዳልነው ዲጂታል ሆኖ ብዙ ሰዎች በሚያሳዩን ነገር በመናየው ስክሮል በመናደርገው ምናምን በጣም ግፊት ውስጥ ገባንና አንዳንድ አይታችሁ አጣቁም ቲክቶክ ቪዲዮ ላይ ቤተሰብ የላችሁም እንደ እነዚህ ሰዎች እስከምትል ድረስ በጣም ሲያወርህ ማለት ነው ከዛ በኋላ ምን መሰለ አሁን ትሬንድ ነው የሚባለው ግፊቱ ፕሬሸር ምናምን አይባልም ትሬንድ ነው የሚባለው ትሬንድ በሚል የመድረክ ስም ነው የምትሰራታችን አፍ በለኝና ትሬንድ ስትል የትኛውም ጥፋት በኦሪጂናል ስሙ በመታወቂያ ስሙ አይጠራም ልክ እንዳሁኑ እንዳልከው ባድ ፕሬሸርን በለው ትሬንድ በመድረክ ስሙ ወይም ደግሞ በመታወቂያ ስሙ አይጠራም ለምሳሌ ስርቆት ከሆነ ዛሬ ሰርቄ መጣው ሚል የለም ዛሬ አንዱን በልቼው መጣው ነው ሚለው ብቻ እንደዚህ አይነት ነገራቶች በጣም ይለብሳሉ ሶ ገልቲ ፊሊንግ እንዳይሰማህም ይደረጋል ገብቷል ኦኬ እየሰረኩ እንግሊዘኛ ሲሆን እንዴት ያምራል መሰል የሆነ ቪዲዮ ምናየው ፈኒ ኮሜዲ ቪዲዮ ነው እና ምን አይላለው ቲክቶክ ላይ ነው ይመጣልኝ ደሞ ቆይ ምን ይለዋል ስራ አግኝቼልሃለሁ አለው ስራ ምንድነው ያገኘህልኝ ሲለው ተላላኪነት ነው አለው ተላላኪነት አለው ሜሴንጀር ሲለው ከዛትልም እንደ እና እንግሊዘኛ ሲሆን በጣም ፋንሲ ነው ወንጀል ይሰራ አይመስልም ታውቃለህ ትሬንድ ነው አይ እኔ እኮ ትሬንድ እኮ ነው የሰራሁት ትሬንድ ነው የተቀላቀለው ያ ሶሻል ሚዲያ ላይ ሲሆን ያ ነው በአካል ሲወርድ ከሰዎች ጋር ባለ ሰርክል ምናምን ሲሆን ደግሞ ፒር ፕሬሸር ደግሞ አቻ ግፊት ጓደኞቻችሁ ጋር ሰርክል ውስጥ የሆነ ቦታ ገብታችሁ ምናምን አንድ አፋን ኦሮሞ አባባል አለ እኔና ሐምዛ ብቻ ነው የምንከፋው ይችላል እንዴ ምን ማለት ምን ይባላል መሰለህ አስከ ኤቤሉ ሲርቡን ሞርመነ መጨብሳ ይባላል እንደ እገሌ እደንሳለው ማለት አንገት ይሰብራል ይባላል ገባ የሰዎችን አይታቸው ምናምን ግፊታቸው ምናምን ደስ ብሎ ጨዋታቸው ምናምን ያሉበት ነገር ሲጠቃቀሙ ስታይ ምናምን ደስ ብሎ የገባህበት የሆነ ነገር አንገትህን ሰብሮ ያስወጣል ያ ነገር ብዙ ጊዜ በነገራችን ላይ ምን ይመከራል መሰለህ አቻ ግፊት መሳጅዶች ላይ ሲሆኑ በቁርአን በደንብ ሲገፉ በዒልም ሲገፉ ምናምን በጣም ይወደዳል ይመከራል በጣም አሪፍ ነው እሱ ከእንደዚህ አይነት ሰዎች ጋር መዋል ነው خلاص ምንም ማብራሪያ ያስፈልገው ግን ትልቁ እና በጣም ዋነኛው ነገር ምን መሰለህ ዓለማችን ላይ አንድ ጥያቄ ልጠይቃችሁ በጣም የምትፈሩት ቦታ የት ነው ከፍታ ቦታ ስፔሲፊክ የሆነ ቦታ ወይስ ስፍራ ሊሆን ይችላል ወር በቃ በጣም ያስፈራችሁ ነገር እኔ ወደ ኮሎምቢያ አካባቢ በጣም ፈራው ሀገር ጠራኩ ማፊያዎችን አማርኛ ይሰሙ ማብሽ ሰውጆ ማፊያው ምናምን በጣም ያስፈራኛል የሆነ በፕሌን ባልፍ ሁሉ በምን አይተው ነው ኮሎምቢያ ትዘለዋለህ ይመስለኛል ሶሻል ሚዲያ በጣም ያስፈራል ላቲን ነው ላቲን ኢን ጀነራል ከባድ እሺ ምን አልከንተ እኔ ሄት አልኩ ምናልባት እንትን ካልሆነ ብዬ ነው ኦኬ ብቻ ሄት ያስፈራል ብዙም ደስ አይለኝ እሺ ከፍታ ማለት ነው ከፍታው አንተስ በተፈጥሮ ሁኔታ ከሆነ ታውቃለህ እኔ የሚጠብ ነገር ፎቢያ አለብኝ ምን አይደል መሰለህ ምናልባት የሆኑ እንትኖች ላይ አይታችሁ ከሆነ የሆነ ቤት ውስጥ ነገር ይገቡና ከዚህም እንደዚህ ይጠብባቸዋል ከዚህም እንደዚህ ይጠብባቸዋል የሆነ ስም አለ ፎቢያው አይታችሁ ታዲያ ግርግዳው እንዲየጠበበ ምናምን የሚመጣበት እና አላህ ቀበይን አስፈልኝ ብሎ ዓለማችን ላይ በጣም የሚያስፈራው ቦታ ብዙ ሰው ማጆሪቲው የሚፈራው ቦታ ብቻችሁን የምትሆኑበት ቦታ ነው ኤኒዌር
ጨለማ ምናምን ቤት ውስጥ እንደዚህ ቁጭ ብሎ በጣም ብዙ ሰው የሚሸሸው ቦታ ብቻውን የሚሆንበት ቦታ ነው። ለምን መሰለ ከመንጋ ስትሆንማ ከጓደኞች ጋር ከጀለሶች ጋር ሰርክል ውስጥ ስትገባ ያ ፕሬሸር አለ። እንደ ራስ አይደለም አትወቃቀስም። ጥፋቱንም ስትሰራ አትወቃቀስም ምናምን በቃ እንደው አሪፍ ሰንጎ ነው አላህ ይዘንልን ካልክ ነው። ሶ ግርግሩ ጩኸቱ ምናምን ያስነሳል። ለዛ ነው ብዙ ጊዜ አይታችሁ ከሆነ ሶ በጣም ወደ ጫጫታው ምናምን ነው የሚሄዱት። ከለር ቶሎ አይናቸው ላይ ዲም ላይት የሚቀያየርበት ቤት እዛ አካባቢ ነው ሰዎች በጣም ያበዙት። ለምን መሰለ እንዳልኩ እዛ ጀማ ስትሆን ጉድለትህ ክፍተትህ ጥፋትህ ምናምን አይታየህም። ብቻህን ስትሆን ግን ምን አላንሽ ከሊናው ላይ ተማታመልጥም አይደል? ብዙ ጥያቄዎችን ትጠየቃለህ። ልክ እንዳለውም ይነገራል። ልክ አይደለም ወላሂ ልክ አይደለም ይላል። የሆነ ለምሳሌ አለመስገድህ ምንም ምክንያት ልታቀርብለት አትችልም። እስኪ ሰላት አሳልፍ ለራስህ እንኳን ለአላህ ለራስህ አሳማኝ ምክንያት ስጠው። ብዙ ሰዎች ብቻቸውን የሚሆኑበትን ቦታ የሚፈሩት ለዛ ነው። ሁሉም ከተጠያቂነት ማምለጥ ይፈልጋል። ገባ? እዛ ፕሬሸር ውስጥ ነው መውደቅ የሚፈልገው። ያው ሁሉንም የህይወት ጥያቄ መመለስ የለብህም፣ ግን ጉድለታቸው ክፍተታቸው በጣም ዊክነሳቸው የሚታይበት ብቻቸውን ስለሆኑ ብዙ ሰዎች ብቻቸውን አይመርጡም። እዛ ግፊት ውስጥ ጠጋ ምናምን ማለት ነው የሚፈልገው ይባላል አይደል? ትክክለኛው አንተ ከሰው መሀል ተሰብስበህ ያለኸው አይደለህም። ትክክለኛው አንተ ከቤተሰብ መሀል ያለኸው አይደለህም። ትክክለኛው አንተ ከጓደኞችህ ጋር ከወንድሞችህ ጋር ያለኸው አይደለም። ትክክለኛው አንተ አልጋህ ላይ ሆነ ብርድ ልብስህን ልክ ሸፍነህ ብቻህን ስትሆን ያኔ ትክክለኛው አንተ ጋር ትገናኛለህ። ጥያቄዎች፣ ሀሳቦች፣ ድምጾቹ ለምን እንዲያላ አደረክም የሚሉት ትክክለኛ ጥያቄውና ትክክለኛ ማንነት ያኔ ይገለጣል ይላልና በምንም መልኩ አታመልጠውም። ያኔ ሰዎች እንዳልከው ነው መሸሽ የሚፈልጉት። በጣም ብዙ ሰዎች ሲተኙ በጆሮአቸው ዘፈን ብዙ ነገር እየሰሙ ኤርፖድ አድርገው የሚተኙት እዛም ቦታ ላይ ይሄን ጫጫታ ሽሽት ነው። ይሄን ድምጽ ሽሽት ማለት ነው። ምክንያቱም ጭንቅላት ብቻውን ሲሆን ህሊናም በለው ምንም በለው ይጠይቃል። ኦኬ ኢምራን ያለህበት ቦታ ልክ አይደለም። ኢምራን አብረው የተሰበሰቡት ሰዎች እያጠፉህ ነው። ኢምራን የምትሄድበት ቦታ የተሳሳተ ቦታ ነው። ኢምራን እስከመቼ ነው በዚህ መልኩ የምትቀጥለው እያለ በጣም ይጠይቃል። በጣም በተደጋጋሚ ሶ ያለህ አማራጭ ያን ገልቲ ፊሊንግ ለማጥፋት ለማምለጥ ወይ ኸምር ቤት ትሄዳለህ፣ ወይ ጭፈራ ቤት ትሄዳለህ፣ ወይ ጆሮህ ላይ የሆነ ነገር ትለቅበታለህ፣ ብቻ ትሸሻለህ። ወይም ደግሞ ኢን ጀነራል ለምን እድሜ ልኬን በዚህ ገልቲ ፊሊንግ ተሰቃያለሁ ብለህ ከሁሉም ነገር ከእምነት ከምንም ወጥተህ በቃ ብልሽት ያለ ሀያት ትኖራለህ ምናምንና እስኪ እንዳልከው እስኪ ቁጭ በሉና ደፋሮች በጣም ድፍረት ይቀር ነገራችን ላይ ደፋሮች ስለሚነግርህ እኮ ነው። በጣም ድፍረት ይቀር ቁጭ በሉና እንዳልከው ቁጭ በሉና እስኪ እንት ካልኩሌት አድርጉት፣ ተሳሰቡ ከራሳችሁ ጋር የሆነ ያህል ታይም ጋፕ እንስጠው። የሆነ ያህል ታይሙ ይሄ አመቴ እንዴት ነው ያለፈው? የሄድኩባቸው ቦታዎች ልክ ናቸው ወይ? የቀረሁት ቦታ ልክ ነው ወይ? ደግሞ ያ እንትን ነው አይደለ? በጣም ከባዱ ነገር እኮ እንደዛም ተኑ ላለማስብ ነው ወይዘ አይደል? ከሰው ጋር የምትገናኝ ለመሸሽ ነው። ለመሸሽ ነው። ከማሰብ ነው የምትሸሸው ወይዘ ወይዘ እንትን ያስቃል አይደል? ግን ልክ ነው። በጣም ማሰብ ነው የምትሸሸው ከራስህ ነው። ሐቂቃ ደግሞ መስራት ያቆመ ነገር ይዝጋል። በጣም የሚደብረው ነገር ማለት ነው። ስራ ላይ ያልዋለ ነገር ይዝጋል። አእምሮ ማሰብ ካልቻለ ያአእምሮ I'm sorry የብዙ ሰዎች አእምሮ ዝጓል። ዝገናል ልበል ሰልም እኔ እንጃ። ያአእምሮ ስራ ደግሞ ያ ማሰብ ነው። ስታስብ አይደለ ራስህን የምታውቀው። ስትጠይቅ የሆነ ነገር ስለ ራስህ ስታስብ ራስህን ታውቃለህ፣ የት ቦታ ላይ እንዳለ ታውቃለህ ምናምን። ያን ሽሽት የሆነ ቦታ ላይ ከሄድክ አእምሮህ መስራት አቁሟል ማለት ነው። ያኔ ዝገት የሰው ልጅ ጠቢዓ ነው። በነገራችን ላይ ጠቢዓተ البشر በሆነ ማህበረሰብ ውስጥ ይዋጣል። ካልሸሸህ በስተቀር ከዛ አንተ ካልሄድክ በስተቀር አይተኸው እነዚህ ሰዎች ጥሩ ናቸው እነዚህ ሰዎች ጥሩ አይደሉም
አይጥሩ አይደሉም አይደል ከገባህ ከባድ ነው በጣም ያው አላህ ገዘ ይሰጣቸው ምናምን ለዛ ነው ነቢያቶችን እኮ ሽርክ ወዳለበት ቦታ ሲልካቸው እኮ አስታጥቆ ነው የሚልካቸው እኮ በቁርአኑ በተአምራቶቹ በሙዕጂዛው መጽሐፍ ሰጥቷቸው ምናምን በደንብ አግዟቸው ነው ሰርቷቸው ይልካቸዋል እንጂ ከባድ ነው ኢቭን ሙሳ አለይሂ ሰላም ይሄ ሁሉ ሙዕጂዛ ተሰጥቷቸው መጽሐፍ ተሰጥቷቸው ችሎታ አቅምና ተሰጥቷቸው እዛ እንትን ውስጥ ግን ብቻዬን አልከፋም ዋኺ ሃሩን አሉ ይባሉ ዱዓ ለማለክ ስትሄድ አንሱ ለምልስት ሄድኩ ብቻህን እንዳትሄድ እኮ ወላ ጀማ ብቻችሁን እንዳትሄዱ ወላሂ ለማስተካከል የምትሄዱ ሰዎች ማለት ነው ለማስተካከል የምትሄዱ ከሆነ በጣም ከባድ ነው በጣም ከባድ ነው አንዳንዴ በራስ እርግጠኛ የምትሆንባቸው ነገሮች አሉ ሀምዛ የቀደሙን እንትን ድገምልኝ በራሴ አልኩህ ነው በራስህ እኮ በራሴ እርግጠኛ ያፈጁሩን እኮ አይ የኔ አመለካከት ብቻ ላይ ይችላል ገብቶኛል ኦኬ እርግጠኛ ሰዎች እንዳሳ የሆኑ ሰዎች አመለካከት ቢሆንስ በራሳቸው እርግጠኛ መሆን ብቻ አይደለም እኮ ይሄን ነገር ልታደርገው ትችላለህ እና በእኔ አቅም ሰዎችን ብጨምር ምናልባት እነዛን ሰዎች ብጨምር ይሄ ነገር ላይሳካ ይችላል ሶ እኔ ብቻዬን ብሆን ይቀለኛል ኦኬ እኔ ለመለስለት ባክሽ የአንዋር ጉዳይ በጣም አኒሱን ነው የሚያስ እኔ እኮ ስለምወደው አንዋር ወላሂ በጣም ነው የምወደው እላ መጀመሪያ ማወቅ ያለበት ነገር ማለት እነዛ ነገር ላይ የገቡ ሰዎች እነሱም እንዲህ እርግጠኛ ነበሩ ገባ ምናልባት 2 ነበሩ አሁን 10 ሆኖ ይችላል ሶስተኛው መጣ እነሱን ለማስተካከል 3 ሆነሱ 4ቱ መጣ እንዲሆነ እና አንዳንዴ ማለት ነው በቃ በእኛ ጉዳይ ያልሆኑ ነገሮች አሉ በአላህን ይዘ በሰበብ አድርሰ ደግሞ አጋር ይዘ መሄድ አለብህ ቢኮዝ እንትን የሆነ ባለፈው የሰማሁት ነገር ነበር ባል ምን ይላል መሰለ አንድን ሰው ምንም አይነት ኸይረኛ ነኝ ቢል ብቻ ሐሳቡ ልክ ነው የሚል ሰው ስጠኝ ለዛ የሚበቃኝን ሰዓት ስጠኝ ያን ሰው ይቀይረዋል ነው የሚል የሚበቃህን ጊዜ ከተሰጠ ትለወጣለህ በቃ ቢኮዝ እዚህ ዱንያ የሰበብ ጉዳይ ነው እነዛም ሰዎች ሁሉም ቦታ አይደለም አራማር ወላሂ በጣም ከባድ ነው አላህ የሰው ልጅ ፍጥረቱ ነው የምሬን ነው ማለት ሰው ሲፈጠር እሱ ነው አንስ ዋድብ ሰው ሲፈጠር አፈጣጣሩ እሱ ነው ለመመሳሰል አዝዋጅ እሱ ነው እንዴ በጣም ሰሞኑን የዘውጅ ቶፒክ ምን አገናኝ አይ ሰው ሲፈጠር ከሰው ጋር ሆኖ ነው ያን ነገር ኖ አይ እሱ ሳይሆን ይሄ ረብሽ እሱ ሳይሆን ሰው ፍጥረቱ አፈጣጣሩ እንትን ነው ይሄ እንድትመሳሰል ሆነ ነው ምክንያቱም ብቻ ይሄ ሁሉ ባህል የተፈጠረው ይሄ ሁሉ በቃ የሚያመሳስለን ነገር የተፈጠረው አንድ ኤክስፐሪመንት አንድ ጥናት ሼር ላድርጋችሁ ከዚህ በፊት አውርተን ኮን አላቀም አንድ ጥናት ተደረገ 3 የሚሆኑ ተዋናዮች አሉ የሥራ ቅጥር ነው ሰዎች ሲቪያቸውን አስገቡ ለሥራ ቅጥር ማለት ነው ከዛ ድርጅቱ ሪሰርች መስራት ኤክስፐሪመንት መስራት ፈለገና 3 ተዋናዮችን አስቀመጠ አዲስ ሰው ሲመጣ እነዚህ ቦታዎች ላይ ነው የሚደረደረው 3 ተዋናኞች አሉ ከዛ ከውስጥ ኤክስፐሪመንቱን የሚሰሩት ሰዎች ለተዋናኞቹ ነግራዋቸዋል ልክ ክሊክ ስናደርግ ድምጽ ስትሰሙ ትቆማላችሁ አላቸው ክሊክ ስናደርግ ትቀመጣላችሁ አላቸው ከዛ በኋላ 3ቱ አሉ ተዋናይ ናቸው አንዋር መጣ ከዛ ክሊክ አደረጉት አንዋር መጣ ግጥ አይደል ለምሳሌ የሆነ ሰው መጣ ወይም 3ታችን ተዋናይ ነን አንዋር መጣ ክሊክ ሲያደርጉት 3ታችን ቆመን ግራ ገባ ምን ሆነው ነው የቆሙት ምና ክሊክ ሲያደርጉ ተቀመጥክ ከዛ አንተም ግራ እየገባህ ተቀመጣለህ አሁንም ክሊክ ሲያደርጉት 3ታችን እንቆማለን ከዛ አንተም ትቆማለህ ኦኬ ህግ ነው ብለህ ታስብና እነዚህ ኦኬ ቀድሞኝ የነበሩ ናቸው ብለህ ትቆማለህ ከዛ ክሊክ ሲያደርጉት ተቀመጣለህ ይሄ ከዛ ሰው ይጨምራል ሰው ሲጨምር ደግሞ ሌላኛው የሰው ባህሪ ምንድነው አዋቂ መባል ይፈልጋል ወጣ አዲስ ሰው ሲመጣ ያያቅም ገብቶሃል አይደል ሰው አንተ አዋቂ ነህ ትመሳሰላለህ we are seniors ምናምን ነገር ህጉ ይሄ ነው ይሳው ያሰኩት እኮ ነው መስቀው ገብቷል ከተል እናንተ እሱን ነው የምታየው ህጉ ይሄ ነው ትቆማለህ ታየዋለህ አይ እቺ አልገባትም ብላ ተከፈተና ከዛ እንደዚህ ሰሩና በመሃል
ኦኬ አንዳንዱ ወጣ ያለ አለ ክሊክ ሲያደርጉ ህግ አልተነገረውም ይቀመጣል አይቆምም ይቀመጣል ከዛ ይመጡና ፐርፐስሊ ያንን ሰው ነጠላ ያወጡታል ያም ተዋናይ ነው ያንን ሰው ያወጡታል ገብቷል ሰው ጋር ምን ያስባል በቃ መቆም መቀመጥ አለብኝ ከዛ ምን አረጉ ቀድሞ የነበሩትን ሶስቱን ተዋናዮች አስወጣቸው ጀማው ሲቆም ይቀመጣል ህጉን የሚያውቁት የተነገራቸው ተዋናዮች ወጡ የተደረደረው ማህበረሰብ እንዳለ ለምን እንደሚቆም ለምን እንደሚቀመጥ ያውቃል አፈርኩ አንተ ወላሂ አላህ ይጠብቀን ለምን እንደሚቆም ለምን እንደሚቀመጥ ጠቅስ አረግ ብድክ ይላል ብሏል ሶ ይሄ ነው በዚህ መልኩ ነው ፕሬሸሮች የሚፈጠሩት ምናምን የሚለው ለማሳየት ነውና ሰው ባህሪው ይሄ ነው አጣቢዓው ይዋጣል አፈጣጣሩ በሆነ ማጆሪቲ ውስጥ የመግባት ከዛ በኋላ እኔ ሲኒየር ነኝ እኔ አዋቂ ነኝ አዳዲሶቹን በዛ የመቅረጽ እንትን አለው ምናምንና ይሄ ፍጥሬ ነው ማለት ሰው ፍጥሬያን ሲፈጠር እንዲመሳሰል ለዛም ነው ባህል ምናን ከዘመን ዘመን የሚቀያየር ባህል ምናምን ዛሬ ድረስ ሁላችንንም ማንተዋወቀው ኮመን ሴንስ የኖረን አፈጣጣራችን ያ ስለሆነ ነው ብዬ አስባለሁና በጣም ስለገረመኝ መላመድ ከባድ ነው ማለት ነው ስለ ለሰው ልጅ አይ እንደ ሰው ልጅ እንደተሰጠው ጸጋ አንዱ መላመድ አይደል ምናልባት አጠቃቀምህ ግን ሙሲባ ሊያደርገው ይችላል የሐምዚ የሆነ ቪዲዮ ነበር ሁለት ኒዕማዎች በቃ ኒዕማም ናቸው እንዳጠቃቀምህ ደግሞ ሙሲባም ታደርጋቸዋል አንዱ መላመድ ነው አንዱ ደግሞ መርሳት ነው አይደል አላህ ይስጠን ትልቁ ጸጋ እና ጸጋ ብቻ ላይሆን ይችላል መርሳት አይደል በሽታም አልዛይመርም ሊሆን ይችላል ሐቂቃ እኮ አልዛይመርም እኮ አለ አላህ ይጠብቀና ማለት ነው እና ግን አጠቃቀምህ ይመስለኛል እነዛን ነገሮች ደግ ሊያደርጋቸው ይችላል ሙሲባም ሊያደርጋቸው ይችላል መላመድ ደሞ ቶሎ በጣም ቶሎ የሚዛመተው መጥፎቹ ነገሮች ናቸው በምንው ተቀየሩ በምንው ተበላሹ በምንው ወደቁ ያልናቸው ሰዎች የሉ አይተናቸው ረጅም አብረን ያደግናቸው ምናምን ብዙ ሰዎች አሉ ግን አንድ አመት አይፈጅባቸውም ክስም ሲሉ መጥፎ ነገር ለዚህ ነው በሰዎች በማህበረሰብ ውስጥ መጥፎን ነገር የሚያሰራጭ ሸሪዓው ራሱ እርምጃ ይወሰድበት ይባላል ታውቃላችሁ ይሄንናል ምክንያቱም ቶሎ እሱ ላይ እርምጃ የሚወሰድበት ሌሎችን የመበከል በጣም እንትን ስላለው አቅም ፓወር ስላለው አላህ Subhanahu Wa Ta'ala ደግሞ እንደዚህ አይነት ነገር ሲከለክልም አትስሩት አይደለም የሚለው ስለሚታወቅ አትቅረቡት ነው የሚለው ደጁ አትድረሱ ነው እንደዚህ ለምሳሌ ዝሙት አትስሩ አይደለም እኮ አላህ የሚለው ወላ ተቅረቡ አትቀርቡ ወሩ ላይ ጭራሽ እንዳትቆም ምን ችግር አለው ችግር የለውም እኮ አንተ ነስ ምናምን ሐዲስ ምናምን ልትፈልግ ትሄዳለህ አይደል ህክማው ሌላ ነው አትቅረቡ ሲል አላህ Subhanahu Wa Ta'ala እንዲህ አይነት ቦታ ላይ ፕሬሸሩ በጣም ከባድ ነው ግፊቱ ማንንም ከማስቆም ወደ ኋላ አይደለም ዘመናችን ላይ ያሉ ደግሞ ማንሳት እንችላለን 1 2 3 ይያለን ምን አይነት ፕሬሸሮች አሉ ምን አይነት አቻ ግፊቶች አሉ ለምሳሌ እንዲህ አይነት ነገር ስታዩ ከዚህ 3 ቀን ከቆያችሁ እናንተ 30 አመት ሊሆን ይችላል 20 ምናምን አመት የገነባችሁትን ደስ የሚለውን ፐርሰናሊቲያችሁን ማንነታችሁን እቺ 3 ቀን ልትንደው ትችላለች ይታወቃሉ ለምሳሌ ሪሌሽንሺፕ حرام ፍቅር ማለት ነው ሪሌሽንሺፕ ሱስ እንትኖችን መጠቃቀም ማለት ነው እነዚህ በተለይ እነዚህ ሁለቱ በዋነኝነት አሁን እነዚህ ሁለቱ በዋነኝነት በጣም የሚነሱ ነገሮች ናቸው ፈጣን ናቸው በጣም ፈጣኖች ናቸው ብዙ ሰው እንዴት እንደሚገባበት አያውቀውም ግን መውጫው በጣም ጠባብ ነው ከባዱ እንትን ደግሞ ከባዱ ፕሬሸር ያለባቸው አካባቢዎች እንደነዚህ አይነት አካባቢዎች ናቸው በጣም ቀላለው ማራኪ ናቸው እና ለኢንጆይመንት ነው ሁሉም ሰው የሚጀምረው ምን ችግር አለ ብሎ ነው የሚጀምረው ችግር አለው ግን በጣም ብዙዎቻችን እንዲህ አይነት ነገር ውስጥ የምንወድቀው ለምንድን ነው አንድ ሰው እንደው ምን አለኝ ያው አሁን እንኳን ሁሉም ነገር እጅ በእጅ ሆኗል አለ አላህ እጅ በእጅ ነው የሚሰጥ እዚህ ነው የሚያሳያል በፊት በልጆች ይደርሳል ምናምን የሚባሉ ነገሮች ነበሩ አይደለም ማለት እጅ በእጅ ነው ሆናል ታጠፋለህ እዛው ነው አላህ የሚሰጥ
ከመብዛቱ የተነሳ ማለት ነው የሚሰራቸው ለልጅ ልጅ የሚደርሰው አልቆ እጅ በእጅ ነው ሁሉ ነገር አለኝና አይታወቀንም አንተ እዛ ፕሬዠር ውስጥ በአንድ ትገባለህ እንጂ ውጤቱን በአንድ አታውቀውም መጀመሪያ አካባቢማ አመትም 2 አመትም ሊሆን ይችላል በጣም ኢንጆይ ታደርጋለህ ግን በዛ ነገር ውስጥ ሉዝ የምታረጋቸው ነገሮች በጣም ያሳጣሃል አላህ Subhanahu Wa Ta'ala ሲፈጥርህ ከባህሪ ጋር ነው የሚፈጥርህ አንተን ከፐርሰናሊቲ ጋር ነው አንተን የሚገነባ ሲፈጥርህ ሙጅሪም አድርጎ አይደለም የሚፈጥርህ አላህ እንደዚህ አድርጎ وما ظلمهم الله ነው የሚለው ولكن كانوا انفسهم يظلمون አላህ የሚበድል ጌታ አይደለም ሙጅሪም አድርጎ ሙስሊም አድርጎ እኮ ነው የሚፈጥርህ እኮ ሲፈጥርህ ከባባ በለ ከባህሪ ጋር ነው የሚፈጥርህ ከባህሪ ጋር ሲፈጥርህ ደግሞ ያንተ ባህሪና የሌሎች ባህሪ የተለያየ ነው በዚህ እንስማ መልካችን እንደሚለያየ ሁሉ ባህሪያችን ይለያያል ያ ማለት የምንኖራቸው አኗኗሮች ሁኔታዎቻችን ምናምን ለየቀል ነው እንደሚመቸን ነው እየኖርን ያለ ነው አቻ ግፊት ውስጥ ስትገባ ግን እንዲህ አይነት ነገርን ያሳጣሃል ገባባል የሌለህን ነገር ማምጣት ትጀምራለህ የሌለህን ባህሪ ከዛ በኋላ ተቀራራቢ ባህሪ አድርጎ ደግሞ አላህ ደግሞ ቤተሰብ አድርጎ አይደል ያስቀመጠው ያንተ ባህሪ ብዙ የሚስማማቸው ሰዎች ቤተሰቦች ናቸው መጀመሪያ ከነዛ ጋር በጣም ብዙ ግጭት ትፈጥራለህ ሌሎችን በተከተለ ጊዜ በጣም ብዙ የምታስቀይማቸው አባባሎች አሉ የምትወደውን ነገር ስትከተል የሚወድህን ነገር ታጣለህ አባ የምትወደው ይሄንን ነው ብለህ ዝም ብለህ በጭፍን በተከተል ቁጥር የሚወድህን አላህን ታጠዋለህ የሚወድህን ቤተሰቦችህን ያሳጣሃል በጣም ብዙ ነገር ያሳጣሃል ስለዚህ እኔ ማስበው ወደ መፍትሄ ሐሳቦች ከመግባታችን በፊት አንድ ሁለት ሐሳብ ምናምን ማንሳት ይቻላል ያለው ትልቁ ተጽዕኖ ይሄ ነው ፖዚቲቭን ያው አንነካውም ይታወቃል በጓደኞቻቸው ምክንያት በጣም ብዙ የተለወጡ ሰዎች አሉ በነገራችን ላይ ጓደኛቸው የለወጣቸው በጣም ስማርት የሆኑ ሰዎች አሉ በትምህርት ለምሳሌ እኔንም ምሳሌ አድርጌ መውሰድ ይችላል ሃይ ስኩል ላይ ተሊላ የሚባል ነበር ስሙን እናንሳው እኛ 11 ክፍል ሴሚስተር ላይ ነበር ትምህርት ቤት ጆይን ያደረገው ማለት ነው ከክፍለ ሀገር ነው የመጣው በጣም ሂዝ ስማርት ጋይ በጣም ጎበዝ ነው ለትምህርቱ እሱ እዛ ግቢ ከገባ በኋላ ነው ትምህርት ቤቱ በቃ ትምህርት ይሸተተው ይገርም ሰቃይ ተማሪ ነው አንቆ ነው ላይብረሪ የሚያስገባን ቅዳሜና እሁድ የሰፈር ላይብረሪ ሰፈራችን ውስጥ ያሉትን ላይብረሪዎች እሱ ነው የሚያሳየን ይዞን ይሄድ ነበረ ምናምን ለትምህርት ለለውጥ በቃ በጣም አግዞናል በጣም ማለት ነው እሱን አይተን በትምህርት ብዙ እንትን ብለናል ሃይ ስኩል እያለን በቁርአንም እንደዛ በጣም ኢምፕረስ የሚያረጉን ሰዎች አሉ ሰርክል ይወስናል 5 ጀዝባ ማልቀዋል 6ኛው ጀዝባ እንትን without any doubt capture 5 ስማርት ሰዎች ጋር የሚገርም ዒልም ያላቸው ጎበዝ የሆኑ ሰላታቸውን በቃ የሚሰግዱ ደስ የሚሉ ጀግና ወንድሞች ካሉ 6ኛው አንተ ትሆናለህ ምርጫው ያንተ ነው ፒር ፕሬዠርህን በዚህ መልኩ ብታስተካከሉ ጸዴ ነገር ላይ ስትጠቀሙ ደግሞ እንዴት ያምራል መሰለ በደንብ ነው የሚያስተካክሉ በደንብ ነው የሚያስተካክሉ ሁሌም ካንተ የተሻሉ ሰዎችን መፈለግ በጣም አሪፍ ነው እነሱ ጋር ስትሆን ርግጥ ትላለህ ዝም ትላለህ ብዙ አዳማጭ ትሆናለህ ሐሳብ በደንብ ታገኛለህ ምናምን እርግጥ ትላለህ ሰኪና አንተ ጋር ምንም የሚቀርብህ የሚያልፍህ ነገር የለም እዛ ስትሆን ግን ጫጫታው ግርግሩ ምናምን የሌለህን አላህ ላንተ ያልከተበውን ነገር መኖር ትጀምራል አላህ ላንተ ያልከኝ ማለት ይሄ ልክ ፕሌን ኤርፖርት ሄዶ መርከብ መጠበቅ እንደሚባለው አይነት ኑሮ ትኖራለህ ላምባለው አለበት ኩበት ለቀማ ማለት ላምባለው አለበት ኩበት ለቀማ ላምባለው አለበት ኩበት ለቀማ ያንተ የሚሆን ነገር ምንም ነገር የለም የሰርክሉን ነው የምትኖረው ሐቢቢ ከዛ እንደዛ በቃ እየተደናበርክ የትጋሪያ በቃል መሰለ በቃ ኢላ ምን ረሂመ ረቢ ነው እሱ አላህ የተወሰነ ነቃ ካደረገ የትጋሪያ በቃልሃል ትዳር ምናምን ስታስብ ሁሉም ተበታትኖ ወደ ራሱ ሐጃዎች ሲከሄድ ቤተሰቦችህን ማየት ስትጀምር ምናምን ለምሳሌ ሃይ ስኩል ላይ አይደል ያለው ሃይ ስኩል ሁሉም ወደ ካምፓስ ተበታትኖ ካምፓስም ፕሬዠሩ ካለ ከካምፓስ ስትመረቁ ስራ ስትፈልጉ ስትወጡ ምናምን እዛታች ያጨዳችሁትን የእጅህን ነው መቼም የምታገኙ አላህ አምጥቶ የሰራውን ነገር ያሳያል
እንደዛ አይነት ነገር ላይ ደግሞ በጣም ከረፈደ በኋላ ነው የምትነቀው በጣም ከረፈደ በነገራችን ላይ ሱሰኞች እስከ 2 አመት ነው ይባላል ኢንጆይ የሚያደርገው ከዛ ለመውጣት የሚፈልግ ለማገገም የሚፈልግ ተጠቃሚ ነው የትኛውም አይነት ሱሰኛ ከ2 አመት በኋላ የሚሆነው ሰው መውጣትን ነው ከዛሱ ሁሉም የሚመኘው ሶ ፒር ፕሬዠር ሀታ ምን ድረስ ያደርሳል እያወቀው የሰፈር ሰዎች እንደዛ እየሆኑ ያየ ብዙ ሰዎች እየወደቁ ያየው አይነ ያስገባል ምናልባት ወደ መፍትሄ ሐሳቦቹ ከማለፋችን በፊት እንትን ብናነሳ ጥሩ ነው ብዬ አስባለሁ ስለ ፒር ፕሬዠር የኔጌቲቭ ኢምፓክቱ በደንብ ተነስቷል ሶ ተመልካች ጋር ወይም ደግሞ እኛም ጋር እንትን ይሄ ሆረር እንዳይሆን ብዬ ፈራለሁ ማለት ፒር ፕሬዠር በግራም ነፈሰ በቀኝ ግድ ነው ቅድም እንደተስማማ ነው አተመልጥማ ከፕሬዠር ወይም ደግሞ ከኢንፍሉዌንስ ከመደረግ ከሰርክል ብቻ በሆነ ነገር ኢንፍሉዌንስ ተደረጋለህ በሆነ ነገር ፕሬዠር ውስጥ ትገባለህ ምናምንና ኔጌቲቭን ብዙ አንስተናል እኔ ደግሞ በጣም ኢቭን የራሴንም ኤግዛምፕል ተጠቅሜ ፖዚቲቭ ፒር ፕሬዠር والله العظيم የሰው ልጅ ማይንድ ሴት የሰው ልጅ አህዋል የሰው ልጅ አካሄድ 360 ዲግሪ የመቀየር ፓወር አለው ሐምዚ መጀመሪያ ላይ አንስተዋል ምን ተጃለሰ ተዋረሰ ሰው ምን አይነት ሰዎች ጋር ነው እየተጃለስክ ያለው ገብቷል والله እኔ በአይኔ አይቻ ብዙ ሰው የሚመስለው በምክር በትሬኒንግ ሰው ከሱስ እንደሚወጣ ካልሆነ ቦታ እንደሚወጣ ምናምን ነው ፊልም የሚያደርገው እኔ በአይኔ ባየሁትና መስክርነት ልሰጠው የምችለው ግን በዋላቸው ሰዎች ነው ሰዎች የተቀየሩ በዋላችሁን ቀይሩ እኔ ኦኬ እንዲስል ብዙ ጊዜ ሰው በጣም ተነፍስለዋለሁ ግን والله العظيم አሁን አላህ የሰጠኝን ወንድሞች ስላገኘሁኝ የሆነ ታይሚንግ ላይ ቁልቁለት ያሽቆለቆልኩኝ እያለ አሁን ያሉኝን ወንድሞች ባላገኝ ኖሮ እኔ ዛሬ ላይ ምንድነው እነዚህ ወሬ የሚያበዙት እምልጀለስ ለሆነ ይችላል ፖዚቲቭ ፒር ፕሬዠር እሱን አድኖ ማግኘት ኦኬ በኋላ ላይ መፍትሄ ሐሳቡ ላይ በደንብ እናነሳበታለን ግን ሰዎች በጣም ከአዝቅት ውስጥ የሚወጡት በፖዚቲቭ ፒር ፕሬዠር ከሰውነት ተራ የለቀቀ ማለት ይሄ ትንሽ የነበረን ሰዎች ሰው ደረጃ ምን ደርሰው ከራስ አልፈ ለሰው ማሰብ የምትጀምረው والله العظيم ይሄ የተጣራ ንጹህ ማይንድ ሴት ኢነርጂያቸው ፖዚቲቭ የሆኑ ሰዎች ጋር ምናምን ስትቀመጥ ያም ፒር ፕሬዠር ነው ያም ያቻ ግፊት ነው ያም ግፊት ነው ግን ፖዚቲቭ ግፊት ነውና የሰዎችን ሐያት በጣም ሊያስተካክል የሚችል አስበው የምትቀመጠው የቁርአን መድረሳ ካላቸው ልጆች ጋር ሲሆን ገባ አልጀዘሪ አይገን ወላሂ ቆም ነገር ሐቂቃ በጣም በህይወቴ ደስተኛ መሆንበት ነገር ስለሆነ ሁሌ ሳስበው የምትቀመጠው የሆነ ለኡማ የሆነ ነገር ስለሚያስቡ ሰዎች ጋር ስትሆን ኦኬ እነሱ እንደዚህ አይነት ኮንቨርሴሽን እያወሩ አንተ በምንም ቻንስ በየትኛውም ቻንስ ከያራማ ምናን ልትላት ይችላል የሆነ ልክ ያለውን ነገር ሊመጣ ብለናል ተስማምተናል አይደል ሰው ግዴታ ይመሳሰላል ሶ ፖዚቲቭ ፒር ፕሬዠር በጣም አስፈላጊ ነው እንዲህ አይነት ሰርክልን እንዲህ አይነት ፒር ፕሬዠርን አድኖ ማግኘትን የመሰለ ነገር የለም ብዬ አስባለሁ ለዚህ ምሳሌው ኢምራን ተለውጧል አልተለወጠም አላሁ አለም ግን ቢያንስ ትንሽ ለሰው መድረክ ያቀርባል ትመሳሰላለህ ትደበቃለህ ቢያመህ ሄደህ ትሸሸጋለህ መሄጃ ብታጣ ምናምንና ፖዚቲቭ ፒር ፕሬዠርን የመሰለ ነገር የለም ወደ እንትኑ ከማለፋችን በፊት አንዱ ራሱ እንትን ነው ሳናልፍ ሶሉሽን ነው አይደል it happens sometimes አረ አርሽና ነው አይ ሌላ ነገር አንድ ኤፒሶድ ግን እንሰራለን እሺ ሁለቱ ሲደፋት ሀቢቢ አውራን ስተወረደስ ይለኛል አንቺማ የሆነ ኮሮጆ ነገር ተሰከቻው ሳመስቻሳትን ሳበዝ ውስጥ እንዲያስቀር አንበበውሏል ሀቢቢ ቀጥታ ምን ነበር ለኔ አፉ ፖዚቲቭ ፒር ፕሬዠር እኮ አይ የመፍትሄ ሐሳቡን መሰለኝ እንደውም እኮ ይተከስኩ ከማለፋችን ይሄም በፊት ማለት አሳለፈን ይሄም ማለት ይሄኛው ሳይድ አለ ፖዚቲቭ ፒር ፕሬዠርም አለ ነው
የጓደኛ ተጽዕኖ መጥፎ ብቻ አይደለም የሚለው ለማንሳት የሚገርመው ደግሞ ትዕግስት የሚፈልገው ደግሞ እሱ ነው ፖዚቲቭ ወላሂ ነው የምልህ ሐቂቃ ለመበላሸት እንትን ይፈልጋል አዎ ለመበላሸት እንትን ለማስተካከል በጣም ለመበላሸት ነው ፕሮሰስ ነው የሚመጣው ለመበላሸት አይፈልግም ለምሳሌ መጀመሪያ እነዛን ሰዎች እንደ ፋራ ስለምታያቸው እኮ ነው አንተ ከሆነ ላይፍ ስታይል ከሆነ ሌቭል ነው የመጣውና እነዚህ ሰዎች የሆነ የሚያወሩትና ስለ ኡማ ነው ስለ ቻሪቲ ነው በቃ የሆነ ኸይር ነው እንቅራ ነው ምናምን ወይም ደግሞ በሌላም ሳይድ እንደ ተሊላ እናንብብ ነው ላይብራሪ እንግባ ነውና ምናምን ትላለህ የሆነ መሰበር ያለበት ኢጎ አለ ምናምን ሙራዴ እንዳለችው የሆነ አለር ነው ማድረግ ያለበት የሆነ ስሩ ፕሮሰስ ነው የሚመጣው በጣም ትግል ይፈልጋል ለዛ አይደለ واصبر نفسك مع الذين يدعون ربهم يا سلام يريدون وجهه نازيرني እስኪ ባለ አንተ ማውራት ነበረብህ አንቺ ጀመረኝ ማውራት የለብኝ አሁን እንትን አንድን ህንጻ ለመስራት በጣም ብዙ አንተ ወስቢር ነፍሰከ ነው እኮ የሚለው እኮ ታገስ እኮ ነው ታገስ አስታገበ እነዚህ ሰዎች አላህን ከሚያውሱት ሰዎች ጋር አላህን ዱዓ ከሚያደርጉት ሰዎች ጋር ታገስ ዱዓ አድርጋ አንተም አይደለም ታገስ ነው ነፍስህን አስታግሳት ትግስት ይፈልጋል በጣም ብዙ ትግስት ይፈልጋል ባንዴ የሚስተካከል ነገር አይደለም እዚህ በጣም ዲፕ እና ከባድ ነው على راسنا وصير نفسك مع الذين يدعون ይሄ እንደምታስበው አይደለም ባንድ ቀን ገብተህ የምትለወጥበት ነገር አይደለም ይጨንቃል ልብህ በጣም ይጨነቃል ፕሮሰስ አለ ለነሱ ለመቅረብ በመታደርገው ጥረት በጣም ብዙ ካንተ የሚጠበቁ ነገሮች አሉ እንጂ ያን ህንጻ ስታፈርሰውማ እኮ ባንድ ስሩን ማለት ነው በቃ ባዶ ታደርገዋለህ ስሰራው ግን ብዙ አለ ሲሚንቶ ማምጣት አለ ከዛ አሸዋ አለ አንዳንዴ ማለት ነው ታቀላቀላለህ ትገነባለህ ምሰሶ ትሰራለህ ምናም ባንድ የሚለወጥ ነገር አይደለም ለዛ ነው ወስቢር የተባለው ይመስለኛል ትታገሳለህ የተወሰነ ያህል ይሄን ሐሳብን ለመደገፍ ማለት ነው ይሄ እነዚህ እቃዎቹ ፕሮዳክቶቹ መምጣታቸው ብቻ ደግሞ ህንጻ ያስገነባል አይደል ሲሚንቶ መምጣቱ አሸዋ መምጣቱ ብሎኬት መምጣቱ ጊዜ እንትን ህንጻ እንዲሆን ያደርገው ጊዜ ያስፈልጋል የሆነ ጁህድ ይፈልጋል በቃ መጠበቅ አለብህ ያ ሲሚንቶ እስኪደርቅ መጠበቅ አለብህ የመጀመሪያ ስቴፕ ያደረከው ነገር ቦታ እስኪዝ መጠበቅ አለብህ ውሃ ለማጠጣት ራሱ ጊዜ ይፈልጋል ታውቃለህ አይዋ ለስነ ውሃ አታጠጣ አንተ እነዚህ ሲግባቡ እንዴት ነው አሁን የሆነ የኮንስትራክሽን አለ እውነት ነው አጂ ቀጥሉ مرحبا انت መጀመሪያ ጥያቄ ልጠይቃችሁና ከዛ ማንሳት መፈልኩኝ ስለ ነው ይሄ የማህበረሰብ ይሉኝታ ምንድነው አቻ ግፊት ይሆናል ወይ ምን ይሉኛል እኮ ይሆናል አይደል አው በደንብ ይሆናል እሱም አንድ ግፊት ነው ስፔሻሊ ያለውበት ነገር እንዴት ተዋዋለው የሚሉ ነገሮች አቻ ግፊት ናቸው አይደል ከዚያ በደንብ ታሪኩን በደንብ አንተንሳልኛለ የማንንም ማንሳት ፈለኩ መሰለ የረሱል ሰለላሁ ዐለይሂ ወሰለም አጎታቸው እስልምና አልገቡበት ዋና ምክንያት ይከታ ዋና ምንድነው ያ የዘሮች እንትን ሃይማኖት እኮ እንዴት ትቼ ይመጣሉ አይደል ይሄ ነገር ዋሶናለው ይያሉት አያ በቃ ላ ኢላሀ ኢላላህ እቺን ከምን ጋር አያይዛችሁ ታነሱልኛላችሁ ዛሬ ላይ 100% እርግጠኛ ሆኜ የምነግርህ በጣም ብዙ ሰዎች ወደ እስልምና እየገቡ ያልሆኑት ቤተሰብ ምን ይለኛል እድር ምን ይለኛል የሰፈር ሰው ምን ይለኛል ዘመድ አዝማድ ምን ይለኛል እንጂ ሐቁ ጠፍቷቸው አይደለም 100% እርግጠኛ ሆኜ የምነግራችሁ እኔ ዋስም ሆናችሁ ናት ዛቷስ ግን ለእናንተ አረጋግጬ የምነግራችሁ ካየሁት ኤክስፒሪየንስ በጣም ብዙ ሰዎች መግባት የከበዳቸው የሆነ ከጀርባ ያለን ኃይል ሰብረው መውጣት ምን ይለኛል የሚለውን አልፎ መምጣት ስለከበዳቸው ነው ሐታ ይሄ ነገር ይሉንታ እስከምን ድረስ ግፊት አለው መሰለ ለመለወጥ ስትፈልግ ማለት ለምሳሌ በቃ እኔ በቀን ቢያንስ በአንድ ሳምንት የሆነ አንድ ሁለት መጽሐፍ ማንበብ አለብኝ ብል ጀለሶች ይመጡና መጽሐፍ ይዘህ ስታይ አጀሬ ይለዋል አቤት የምትባለው አበሻ ቋንቋ በዚህ በድት የሚገለጸው እቺ ነገር ታውቃለህ በጣም ብዙ ሰው ትሰብራለች
ቤተሰብ ውስጥ በተለይ ልጆቻችሁ ሲያጠኑ ወንድሞቻችሁ ሲያጠኑ ምናምን ጥናት ሲጀምሩ አይታችሁ አቤት ደግሞ አንተ ሳምንት ደሞ ነገር ዛሬ ምን ታይቶ ነው ደሞ መስጂድ ላይ ምናምን ጠንከር ሲል ስታዩ ምናምን ደሞ ነገ ለምትው ነገር ምናምን አዲስ እረኛ ከብት ያሰኛ ይሉሻል በጣም ብዙ ሰዎችን ከለውጥ ያግዳል ይሄ ይሉኝታ ምን ይሉኛል የሚሉት ነገሮች ምናምን እንዳትለወጥ ምናምን በጣም ይይዘዋል ግን ዞሮ ዞሮ ምነግራችሁ ነገር የሆነ ሰሞን ኢሹ ብትሆኑ ነው እንኳን ኖራችሁ እንደዚህ ነገር አድርጋችሁ አይደለም ሞታችሁም ይረሳል ከሞታችሁ በኋላ በር ላይ ድንኳናችሁ 3 ቀን ቢቆይ ነው ከዛ ግንኙነታችሁ አላህ ዘንድ ነው የሚሆነው ያሊን ረዲየላሁ ዐንሁ አንሳለ አሳልቻለሁ ቪዲዮ ግን በጣም ስለምወደው አሊ ኢብኑ አቢ ጣሊብ ቀብር አካባቢ ሄደው እንዲያሉ አዲስ ነገር አለ ስሙ አሏቸው አምዋሉኩም ቁሲመት እናንተ ከሞታችሁ በኋላ ገንዘቦቻችሁን ወራሾች ተከፋፍለውት አልቋል የለም ወኒሳኡኩም ኑኪሐት ሴቶቻችሁም እናንተ ከሞታችሁ በኋላ አይዳቸውን ጨርሰው ለሌሎች ተድረዋል ወቡዩቱኩም ሱኪነት ቤቶቻችሁም ሌሎች ገብተውበታል የሌሎች ማረፊያ መኖሪያ ሆኗል هذا ما عندنا ነገር እናንተ ከሞታችሁ በኋላ የተፈጠሩት አዲስ ነገር እንደዚህ ነው هاتو ما عندكم እስኪ እናንተ ጋር ያለውን ንገሩን አሏቸው والله ያሉ ለው اذن لهم الكلام እነዚህ ሰዎች ንግግር ቢፈቀድላቸውና ንግግር ቢያረጉ ኖሮ ለቃሉ ብለው ይኑ ነበር فإن خير الزاد እዚህ ቦታ ሁላችሁም ትመጣላችሁ ስትመጡ ስንቅ ያስፈልጋል ከስንቆች ሁሉ ትልቁ ስንቅ ማለት ደግሞ ወራሾች የተከፋፈሉት ገንዘቦቻችን አይደለም ለሌሎች የተዳሩት ሚስቶቻችን የተገቡበት ቤቶቻችን አይደለም ትልቁ ስንቅ ማለት ሰዎች አይደሉም ትልቁ ስንቅ ማለት فإن خير الزاد التقوى ትልቁ ስንቅ ማለት እዚህ ዱንያ ላይ ትልቁ ልትይዘው የምትችለው የአኺራ ስንቅ አላህን ፍራቻ فاتقوا الله عباد الله አላህን ፍሩ አሉ ለሰዎች ብለህ ሰዎች ሲያደርጉት አይተህ ያ ግፊት የተፈጠርክበትን ነገር እንዳያስረሳ ወደ መፍትሄው ሐሳቦቹ ስንመጣ የመጀመሪያው ነገር በቃ አንድና አንድ የራስህን ኑሮ አንተ የራስህን ኑሮ የሚስማማህን which is የሚስማሙህን ሰዎች መያዝ የሚስማማህን ምግብ ነው አይደለም ስትበላ አይደል እዚህ ቦታ ላይ ቢቀመጥ ምግብ ቢቀርብልን የማይስማማኝን ምግብ ብታርዱኝ አልበላም የፈለገ ፕሬሸር ብታረጉ ምክንያቱም ውስጤን ስለማቀው የሚስማማህን ኑሮ ታዲያ ለምንድን ነው የሚስማሙህን ጓደኞች ምናምን እንደ አይነት ፕሬሸር ውስጥ ገባ የራስህን ነገር እንደሚያሳጣ ሁሉ የራስህን ኑሮ አላህ የሚጠይቀህ ስላንተ ነው ስለ ገሊ ወንጀል አላህ ይጠይቀህ ነገ ከነገ ወዲያ አንተ ከሞትክ በኋላ እነዚህ ወንጀል ላይ የተወዳጃቸው ሰዎች አንተ ከሞትክ በኋላ እነዚህ ሰዎች ቢተውብቱ እነዚህ ሰዎች የጀነት ናቸው ብቻህን ነው ጀሃነም ትከፋት ሌላውንና ሸይጣን ራሱ እኮ فلا تلوموني የሚለው ወሉሙንፉሰኩም ለምን ما انا بمصرخكم ነው وما انتم بمصرخي እኔ ምንድነው ያደረኩት ነው የሚለው እኔ ጠራችሁ ኢላ አን دعوتكم እኔ ጥሪ ብቻ ያደረጋችሁት فاستجبتم لي እናንተ ተቀበላችሁኝ እሺ ምን ላርግ ነው የሚለው ሸይጣን ማንንም ሰው በተለይ ስለመበላሸትህ ማንንም ሰው ክሬዲቱን የሚወስድ የለም ኃላፊነቱን የሚወስድ የለም አላህ ጋር እሱ ነው ያበላሸኝ ብትናገር አላህ ጋር የቤት ስራ ሰርቶ እንዳለመሄድ አይደለም እህቴ ደፍተሪ ላይ ቸክቸካብኝ ውሃ ተደፍቶበት يا ويلتى ليتني لم اتخذ يقرتا يا ويلتى ليتني لم اتخذ فلانا خليلا من الله ان سويه ወዳጅ አድርጌ ባልይዘው ኑሮ የምትልበት ቀን እንዳይመጣ በሐያት አባቴ ሁሌ ሲመክረኝ ምን ይለኛል መሰለ ስደውልልህ የት ነህ ስልህ ለመናገር የምታፍርበት ቦታ እንዳትሆን ሐምዛ ይላል ሁሌ ነገ አላህ ዘንድ ስንቆምም ለመናገር የማታፍሩበት ቦታ የታለ ለአላህ ብላችሁ የተስኪ ጓደኞቻችሁ የታሉ ተብላችሁ ተጠየቁ እገሌ ነው ብላችሁ ማታፍሩበት ሰው ይሁን ጓደኞቻችሁ ሰርክሎቻችሁ እሱ እኮ ነው ወደ ኸይር የገፋፋኝ የምትሉበት ይሁን አላህ ዘንድ አንድ በጣም ታሪክ ልንገራችሁና ለእናንተ ልስጥ መፍትሄ ሐሳብ
የ40 ዓመት የዳኝነት ልምድ ያላቸው ሰዎች ናቸው። ሰውየው ትልቅ ሰው ናቸው። 40 ዓመት ሙሉ ዳኛ ነበሩ፣ ፍርድ ይሰጣሉ። ወጪስ በየቀኑ ስንት ፍርድ እንደሚሰጡ አስቡት። ለ40 ዓመት ሁለት ሰዎች ችሎት ላይ ቆሙ፣ ፈረዱ። የተፈረደበት ሰው አንተ ልክ አልፈረድክም፣ ልክ አይነት ትክክለኛ ዳኛ አይደለህም አንተ ምናምን ብሎ ተናገረው። ሰውየው ምን አለ? እኔ እዚህ ወንበር ላይ 40 ዓመት ቆይቻለሁ እዚህ ወንበር ላይ አሉት። 40 ዓመት ሙሉ ስፈርድ ስንት ፍርድ እንደማስተናግድ አስበው፣ በቀን ስንት ፍርድ እንደምፈርድ። ታዲያ አላህ Subhanahu Wa Ta'ala ዘንድ ነገ ስቆም አሉ ይሄንን ነገር ለምን ይሄንን ፍርድ ለምን ፈረድክ ቢለኝ አላህ እምሰጠው ምክንያት አለኝ አሉ። ለእያንዳንዱ ነገር ሪዝነብል ነኝ ማለት ነው። እያንዳንዱ እቺን ለምን አደረካት ብሎ ቢጠይቀኝ አይ ይሄንን ያደረኩት ከዚህ አንግል ነው ብዬ ማስቀምጠው ምክንያት አለኝ አሉ። ስለዚህ ሒሳብ አለ አላህ ዘንድ፣ ሒሳብ አለ አላህ ዘንድ። ሰርክል ስትይዙ፣ ግፊቱ ሲበረታባችሁ፣ ጓደኛ ስትይዙ ምናምን ሁሌም የራሳችሁን ብቻ አስቡት ፕሊስ። ነገ አላህ ዘንድ ቆማችሁ እገሌ ነው ጓደኛህ ብትባል አዎ ብለህ በድፍረት የምትናገርበት ሰርክል፣ በድፍረት የምትናገርበት ጓደኛ ይሁን። ወደ መፍትሄ ሀሳቦች ለእናንተ አይ በጣም አሪፍ ነው። አይ ከዚህ በኋላ ስለማታወራ ገጥለኝ ዝም በሚለው እሺ በደንብ አድርጋ አብራርተሃል። የተወሰነች ለመጨመር ያህል ማለት ነው። ቅድም ብዙ አውርተናል አይደለ? እዚህ ዱንያ ላይ ከሚያስከፍሉ ዋጋዎች አንፃር ከብዙ ነገሮች አንፃር ተናግረናል። ሐምዛ እንዳለው አኺራ ላይ ዋጋ ያስከፍለናል። ቢኮዝ እኛ የአኺራ ሰዎች ነን። እዚህ በቃ እንግዶች ነን አይደለ? የዛ ሰዎች ስለሆነ አሁን የቂያም ዕለት የሚከሰቱ ክስተቶች እንደዚህ ከሚነገሩን አንዱ ምንድነው? አንድ ሰው አላህን አምጾ ይኖርና ከዛ ቂያም ቀን ይነሳል። ከዛ ጀሃነም መግባቱን ያውቃል። የአላህ ጓደኞች ሲል እነሱ እኮ ተመልሰዋል፣ ተወብተዋል ነው ይባላል። ይሄን ሰዓት ላይ ማስታወስ ያለብን አሁንኛ በዱንያ ያለን ይሉኝታው ይይዘናል። የመጀመሪያው ነገር አንደኛ ነገር ሰው እዛ ሚይዘን ካለንበት ሲቹዌሽን ከዛ ካለንበት አህዋል እንዳንወጣ የሚያደርገን ነገር አንደኛው ምንድነው? እነዛ ሰዎች የሚይዙ ሰዎች ምንድነው አልቻሉትም መውጣቱን ነው። ገባ? አላህ ላንተ ካገራለህ በቃ መጀመሪያ ነፍሲ ነው አይደለም? ራስን አንጻ መጀመሪያ ወላሂ መጀመሪያ ራስን አውጣ። ከዛ እነሱ በዱዓም ታገዛቸዋል፣ አላህም ይቀበላል። ከዛ ያወጣህ ጌታ አንተን ዱዓም በይለ የመጀመሪያ ነገር በቃ ይሄን ፕሮግራም ለምታዩ ሰዎች ምናልባት አጉል ነገሮች ላላችሁ ሰዎች ይቅርታ፣ በቃ መጀመሪያ ራሳችሁን አውጡ። እንትናንተቼ ይቅር፣ በቃ መጀመሪያ አላህ ስለናንተ ነው የሚጠይቃችሁ። ይሄን ነገር ላይ በደንብ ፎከስ እናድርግ። ዱንያ አኺራ ላይ ዋጋ ያስከፍለናል የሚለው ነገር ማስተላለፍ ፈልጋለሁ። አላህ በደንብ ያግዘን። ከባድ ኢሹ ነው ወላሂ፣ በጣም ከባድ ኢሹ ነው። ሼክ ከተለ ስንት ሰፋር ጌት እኔ እንደማጠቃለያ ከቀደም አንስቶ ያነሳናቸው በተለይ ኢምራን ካነሳው ጋር አያይዤ ከንትኑ መውጣት ብቻ አይደለም መፍትሄ ሐሳቡ፣ ከዛ አሉታዊ ተጽዕኖ መውጣት ብቻ አይደለም፣ ወደ አዎንታዊ መመለስ ደግሞ ዘላቂ መፍትሄ ነው። ከዛ ከመጥፎ ጓደኞች ስለራክ ብቻ የትም አታመልጥ። ከነሱ ስትርቅ አለርን ማለት እኮ አለርን ብቻ አይደለም ሪለርንም አለው ብለናል አይደለ ባለፈው። ከነዛ ሰዎች ስትርቅ ሌላ መመለስ ያለብህ ደግሞ ሪለርን ማድረግ ያለብህ ነገር አለ። መመለስ ያለብህ ሰዎች አሉ፣ ከነሱ ጋር ነው የምትቀሰቀሰው። አቂያ ጥሩ ፕሬሸር ማለት ይሄ ነው፣ ጥሩ ግፊት ማለት ነው። በነዛ ሰዎች ግፊት ሲደረግብህ ወደ ጥሩ ነገር ነው የምታመራው። አለ ደግሞ እስካሁን ያወራነው አቻ ግፊት አሉታዊ ተጽዕኖውን ስላየነው ነው እንጂ በደንብ አዎንታዊ ረሱል አለይሂ ሰላቱ ወሰለም እኮ ከመምጣታቸው በፊት ምን አይነት ህዝቦች እንደነበሩ እናውቃለን አይደለ? ሰሃባ የሆኑት በጣም ከወድቀት ተነስተው እኮ ነው። ከዓለም ዘንድ የተገለሉ ህዝቦች ነበሩ። ነገር ግን እሳቸው ከመጡ በኋላ ኮከብናቸው እነሱን የተከተለ ጀነትን ያገኛል እስኪባሉ ድረስ አይነት ማንነት የሰጣቸው በዛ ግፊት ነው። ያ ማለት ግፊቱ ካንተ ብቻ አይደለም፣ አንተን ከሚገፋህ ሰውም የሚጠበቅ የሆነ ስራ አለ ይመስለኛል። አንተ ስለ ጣርክ ብቻ ወደ እነሱ ስለቀረብክ ብቻ ሳይሆን
ረሱል አለይሂ ሰላቱ ወሰለም በተለያየ ሜትድ እነሱን ወደ ራሳቸው ለማቅረብ ብዙ አይነት ሜትዶችን ሲስተሞችን ተጠቅመዋል በጣም የሚገርሙ ማለት ነው ከዝነታቸው ከረህማቸው እና እንዲህ አይነት ሰዎችን ማቅረብ ያለብህም ደግሞ ምናልባት አንተ ጥሩ ነኝ ብለህ የምታስብ ከሆነ አሪፍ ሰርክል አለኝ ብለህ የምታስብ ከሆነ እነዛ የሚመጡት ሰዎች ብቻ ሳይሆን ተቀባዮችም የሆነ ከነሱ የሚጠበቅ ስራ አለ ብዬ ስለማምን ማለት ነው እና ምትጠየቀው ያው እነዛ አይነት ሰዎች ጋር ስትውል ደግሞ ወተዓወኑ ዐለል ቢሪ ወተቅዋ አይደለም ولا تعاونوا على الاسم والعدوان ነገ ከነገ ወዲያ በጣም የሚገርመኝ እንትን الأخلاء يومئذ بعضهم بعض عدو إلا المتقون ማለት ነው እነዛ አላህን ፈሪዎች ናቸው ነገ ጠላት ይሆናል ዛሬ ላይ አብረው የዋልከው ምናምን ነገ ጠላት ነው የምትሆነው ከሱ ጋር እንደዛ አይነት ሰዎች እና ማን ሲቀሩ አላህን የፈሩት ሲቀሩ ማለት ነው እና አላህን ፈሪዎችም ደግሞ እንደኔ ከነሱም የሆነ የሚጠበቅ ነገር አለ ብዬ ስለማምን ቢላል እኮ እርግጠኛ ነበረ አይደለ ሊሞት ሲል እኮ በጣም ደስተኛ ነበረ ወሐዘና ስትለው ባለቤቱ አረ ለዛሬ ሐዘን አይደለም በጣም ደስተኛ ነበረ ቢላል እርግጠኛ ሆኖ ነው ባይዞ ረሱልን እንደሚያገኝ اللهم صل وسلم عليه الصلاه والسلام እና አንተ ስትሞት نلقى እርግጠኛ ነህ ወይ ነው نلقى الاحبه محمدا وصحبه አላት ዛሬማ መሐመድንና ጓደኞቹን መገናኘበት ቀን ነው المرء مع من احب ይላሉ ረሱል አለይሂ ሰላም የሰሃቦችን ቀልብ በአንዴ እርግጥ ያረጋው المرء مع من احب ነገ አላህ ዘንድ የምትከሰከሱት ከወደዳችሁት ሰው ጋር ነው ረሱል ሰለላሁ ዐለይሂ ወሰለም በተናገሩ ነገር ሰሃቦች ሁሉ የተደሰቱት ከመን ጊዜም በላይ የተደሰቱበት ሞመንት ምንድነው የቂያም ዕለት አንድ ሰው ከወደደው ጋር ነው ሲላቸው በቃ ሰሃቦች ሙሉ ቀልባቸው ረፍት አገኘች ሁሉም ይወድ ማን እንደሆነ ያውቃሉ ሳችን አላህ በስራቸው ላይ ተማመኑ ይችላሉ ግን ረሱልን በመውደድ እርግጠኛ ናቸው እና አንተ ወደው ነገ አኺራ ላይ እርግጠኛ የምትሆንበት ሰው አለ ወይ የሚለው ደግሞ ለነፍስያ የምትወጣ አደራ እንግዲህ የጀሃነም ማቀጣጣያ ሰዎችን ከሆነ የምንወደው ከነሱ ጋር እንዳንቀሰቀስ ደሮል ሞዴል አድርገን ፕሮፋይላችን ላይ ያስቀመጥናቸው ሰዎች ቀን ማታ የምንሰማቸው ሰዎች መቀስቀሻችን ከነሱ ጋር አብሮ እንዳይሆን በጓደኝነት እንዳይሆን እና የጂ የመፍትሄ ሐሳቡን ሁለት ኮሜንት ብትሰጡበት ደስ ይለኛል ሰዓት ከሌለ አንስቼው አልፋለሁ የመጀመሪያው የመፍትሄ ሐሳብ መጀመሪያ ላይ ያነሳ ነው እንትን አለ አንድ ሰው early age ላይ የቤተሰብ ኢንፍሉዌንስ አለው which is ቤተሰብ የሚሰማው ሶ በዚህ ዘመን ላይ በዚህ ጀንዚ እንትን ላይ የትላንትናው አይነት አካሄድ ይሰራል ብዬ አላስብም ወላጅ ኢንፍሉዌንስ ባለው ሰዓት ተስማምተናል ፒር ፕሬሸር ምን ያህል ኢንፍሉዌንስ እንደሚያደርግ everyone ኢንፍሉዌንስ የሚያደርገው ፒር ፕሬሸር ነውና ወላጅ ኢንፍሉዌንስ ባለው ሰዓት ልጁ ከማን ጋር መዋል እንዳለበት መወሰን አለበት ኦድ መሆን ኖርማል እንደሆነ ይንገር ማለት አሁን ትልቁ ችግራችን መመሳሰል አይደለ ብዙ ሁለት አይነት ሰው አለ በያምናለሁ አንዳንዱ ኢንፍሉዌንስ በቀላል ኢንፍሉዌንስ መደረግ የሚችል which is pressure ውስጥ መግባት ያቻ ግፊት ውስጥ ኢንፍሉዌንስ መደረግ የሚችል ሁለተኛው የራሱ አቋም ያለው ወደዳችሁም ጠላችሁም ኢንፍሉዌንሰር እሱ ኢንፍሉዌንስ ማትደረግ ከሆነ በጣም ብዙ ኢንፍሉዌንስ የሚደረግ ሰው ስላለ ወደ አንተ ኢንፍሉዌንስ የሚደረግ ሰው አለ ሶ ወላጆች ለብቻ መሆንን ኦድ መሆንን ከሰው ጋር አለመቀላቀል ማለት ኦድ መሆንን ስለ ከሁሉም በሁሉም አንግል ሳይሆን ልክ ያልመሰለህ ነገር ነው ማለት ኦድ መሆንን ምናምን በደንብ አፕሪሺየት እንዲያደርጉ አስባለሁ ሶስተኛው ቅድም ያናሳችሁት በጣም የሚያምር ሐሳብ አለ ትንሽ ቦልድ ብናደርገው በያሰብኩት ይሉኝታ ሐምዚ እንደው እስኪ ያስቡት ይሉኝታ ባይዘን ምን ያህል ስራዎችን እንሰራ ነበር ዝቅ ብለን ወላሂ ምን ያህል እርምጃዎችን እንራመድ ነበር ዛሬ ላይ የሆነው እንደማለ ነፍሴ ኩፍስ ስትልብኝ አለ ሄድኩኝና የሊስትሮ ቀለም ብሩሽ
መቀመጫውን ያ ጫማ ማስቀመጫውን ገዝቼ መጥቼ ዘረጋሁኝ አለ። አሁን ነፍሴ ተረጋጋች። ይሉኝታ አሁን እኛ ብንሆን ሰው ምን ያህሉ ነው ወደ ዳዕዋ ኢቭን ቲክቶክ ላይ ኦኬ ሁሉም ያድርግ እያልኩኝ አይደለም፣ ግን በኸይር መውጣት እየፈራ ተደብቆ ይቀርው አቅም ያለው ሰው ምን ይለኛል ብሎ ምን ያህሉ ነው የወጣው? ምን ያህል ሰው እያሳጣ ነው? እስኪ አስቡ። እንተን እያልከ ነበር አይደል? ሰው ምን ይለኛል እና አላህ ምን ይለኛልም ባላንስ እናድርገው። ገብቷል? ቅድም ትያዛላችሁ አይደል? ሰው አላህ ይይዘናል በዚህ ጉዳይ። ልክ ሰው ሙድ እንደያዘብህ አላህም ጋር ትያዛለህ። يستخفون من الناس ولا يستخفون من الله ከሰዎች ሊሽሹ ይችላሉ። አላህ ጋር ግን የለም ብቻህን የምትገናኘው ምናልና እስኪ እሷ በይሉኝታ የተዋችሁትን በይሉኝታ የምታደርጉትን ሰው ምን ይለኛል እንደው ከዛ ቦታ በቀር ሰው ምን ይለኛል ብላችሁ የምታደርጉትንም ድጋሚ ቼክ ማድረጉ በጣም የተሻለ ነው። የመጨረሻውና አራተኛ የመፍትሄ ሐሳብ እኔ በግሌ የቂያም ዕለት ከአላህ የአርሽ ጥላ ውጪ መጠለያ በሌለበት يوم لازل በዛ ሰዓት ላይ ማገኛቸውን ዞር ብዬ ስፈልግ እኔም ማገኛቸውን ወንድሞቼን እፈልጋለሁ። ሁሌ እንለዋለን ሰባቱን ነገር ቼክ ካደረግናቸው በጣም ከባባር ነገር ናቸው። ሻቡን ወጣትነቱን አላህን እንትን ሲል ምናምን ያለፈ ሴት ልጅን እንትን ብሎ ማለት በጣም ከባባር ናቸው። ከዛ ውስጥ ለአላህ ብሎ እኔም ያ በጣም ከዛ እንትን ውስጥ በጣም ደስ የሚለኝ ማለት ነው ለአላህ ብሎ የተዋደደ ብቻ አይደለም፣ ለአላህ ብሎ የተለያየም ቫልዩ አለው። ገብቷል? ከሆነ ሰርክል ውስጥ ኦኬ እነዚህን ሰርክል ለአላህ ብዬ አልፈልግም ማለት has a point ለአላህ ብሎ መዋደድ ብቻ ሳይሆን ለአላህ ብሎ መለያየት ነው። ገብቷል? ከሆነ ሰርክል ውስጥ ኦኬ እነዚህን ሰዎች አያስፈልጉኝ ለቂያማ እነዚህ አያስፈልጉኝ ለአላህ ብለን እንለያይ ማለት ይሄ ነገር ልክ እያደረገን አይደለም። ለአላህ ብለን እንለያይ ለአላህ ብሎ መለያየት ፖይንት አለው። ወደድ ቢከብደን እንለያይ እየተዋደድን እየሰራን ያለነው ለአላህ ካልሆነ ያኔ ፖይንት ከሌለው ለአላህ ብሎ መለያየትም እዛ ሰባት ሪኳየርመንት ውስጥ ይገባልና የዛሬ ቪዲዮችን በጣም ትኩረት ሊሰጠው የሚገባ ነገር ምን ሊሆን ይችላል? የሆነ የምታስበው ብቻ ነው በቃ ያው እኔ አንተ ውስጥ ስላለው የሆነ ነገር አለ ብዬሽ የናቹራል ተማሪ አይደለም የናቹራሎች አትስበለም በእንትን ከሆነ አካ ያለ አይመስለኝም። ማሻአላ የተማሪዎች ናቸው። ኦኬ ይቅርታ ዋው ነው እንጂ እና እሺ ምንድነው ቫይታሚን ኖ በቃ ኖ ማለት ምን ማለት ነው ማለት በቃ ሰላምህን ታገኛለህ የፈለክበት ድረሳለህ። ኖ ማለት ልመዱ በቃ ካላመንክበት ቅድም እንዳልነው ነው አብዛኛው ሰው እያደረገ ያለው ነገር አምንበት አይደለም ይሉኝታ ይዞት ነው። ከነሱ ቢያርቆኝስ ነው ኖ ማለት አለበት። አንዳንዴ አንተ መራቅ ነው እነሱን አርቃቸው ሲነሱ ያርቁ አይደለ ኸይር ሰራ ያርቁሃል አይደለ ሸር ሲሰሩ ባታ ብቻ ዱዓ አድርግላቸው ከነሱ መራቀል ለምን አሁን ያን ታሪክ ማንሳት እንችላለን። 99 ሰው የገደለው ሰው ሄደና አንድ ሻንስ ያነግራቸው አላህ ይምረኛል አላቸው። 99 ሰው አይምረም ማለት ነው። እሳቸውን ገደላቸውና ሄደ። ሌላ 100 ሰው ሆነ ማለት ነው። ሌላ ሸህ ጋር ሄዱና ተለቀቀ ሸህ ሄዱ ሲያናገራቸው አላህ ይምርሃል አሉት። ከዛ ምንድነው ያሉት? ከዛ ቦታ ሄድ ነው ያሉት። እዚህ ጋር ከዚህ ታሪክ ሳትወጣ አፉ በለኝና የሆኑ ልጆች ናቸው ያሁን ዘመን ልጆች ናቸውና የሆነ ቸህት ያጫወተችን ነው። ልጆች ማለት እንዲ በቃ በዲኒ ሲሪየስ ሆን ደርስ ስል ምናምን በቃ እንትን ስል ምናምን ነገር ሙስሊሞች ናቸው እነሱም ጠሩኝና አለች ምንድነው እንደዚህ ማከባበድ ምንድነው እንዲ ማጠባበቅ ዲያንቺ በጣም እኮ ያጠባ ዲኑ እኮ እንዲ አይደለም ምናምን ወላሂ ምሬ አሏት። እንደዚህ ምንድነው እንዲ መታከብጂው ምናምን ነገር አሏት። ከዛ ደሊል አመጡላት ወደ ሌላ ቦታ ለመሳብ ደሊል ይሄን ደሊል አመጡላት። ያን ሰው የራሱ አጣቂውን 99 ሰው ገሎ ከዛ ዓሊሙን ሄዶ ሲጠይቀው አንተ አላህን አይምርህም ሲለው እሱንም ገድሎት ከዛ በኋላ መቱኛው ቀጣዩ ዓሊም
አይ አንተ አላህ ይምራሃል ብቻ ከዚህ ቦታ ተነስተህ ሂድ አለው ይሄንን ሰው የራሱ አላህ ምሮታል አንቺ ከዚህ በላይ ወንጀል ሰርተሻል አለቻት ሰርክሎ አላት ከዛ ሰማችና አንቺ እውነትሽን ነው አሁን ከነገርሽኝ ታሪክ ምን እንደተማርኩኝ ታውቂያለሽ አለ ለመጽዳት ይሄ ሰውዬ ከዚህ ቦታ መቀየር ነበረበት ሰው እኔም ለመጽዳት ከእናንተ ጋር መውጣት አለበት ሰላም አለይኩም ማለት ብላ ተለያየች ይባላል እውነትህን ነው ኖ ቫይታሚን ነው በቃ ወላሂ መተው ያለብህ ቢኮዝ በቃ ኖ ማለት አለብህ ቢኮዝ እኛ ችግራችን ምን መሰላችሁ ስፔሻሊ በቃ እኔም በካየሁት አንፃር የዱንያ ሰዎች ብቻ ይመስለናል ጥያቄ ያለብን አይመስልም ገባ እዚያውን ከቤተሰብ ጋር ተጣልተህ ሄደ አጉል ነገር ውስጥ ገብተህ ወጥተህ ምንም የሌለብን ይመስለናል እያንዳንዱ አሁን ቅድም ያልኩት ታሪክ ይሄ 40 አመት የፈረደ ሰው ያስጠይቀዋል ገባ የተናገርከው ነገር እዛ ሰርክል ላይ ያረከው ነገር ያስጠይቃል አኺራ ያለብን ሰዎች ነው ያጀማ እኔንም እናንተን ማደራምለው በቃ መተው ያለብን ተው ገለል ማለት አለብን በቃ አላህ ያግዘን የዛሬው ኤፒሶዳችን ስለ አቻ ግፊት ነው ያነሳነው አሚራችን ምን ይለናል መሰላችሁ የጀማው አሚር ሱድ ማለት ትላንት መሰለኝ ቁጭ ብሎ ሰላት ስገዱ ነገ አላህ ዘንድ ሰው መጉደል የለበትም ከዚህ መሃል አለ ወላሂ እንደዚህ አለ ቁጭ ብሎ الصلاه አለ ወማ መለከተ አይማኑኩ እና ሰርክሎቻችሁን አስተካክሉ ሰርክሎች በጣም መስተካከል አለበት ግዴላችሁ ማዋዋሎቻችሁን አስተካክሉ ጀማዓ መቀየር ካለበት ጀማዓ ቀይራችሁ ደግሞ ፈሲሩ ፊል አርድ ዞር ብላችሁ ሌሎችን ጀማዓ ማየት ሌሎችን ጀማዓ ለመቀላቀል እንቅስቃሴ ማድረግ ከዚህ ተወሰነ ደግሞ ከራስ ጋር ጊዜ ማሳለፍ በጣም ወሳኝ ነው የዛሬው ኤፒሶዳችን ይሄ ነው በአንድ የቁርአን አያ እንዝጋው ፒር ፕሬሸር አይ ኔ የፈለገ ነገር ቢሆን እኔ አቻ ግፊት እንትን የማይነኝ ሰው ነኝ እኔ ይመስለኛል አንዋር ግን የዚህ ማህበረሰብ ጥያቄ ለማንሳት ነው እና እኔ በቃ አያስቸግረኝም ማንንም እኔ ላይ ጫና አሳድሮ ባህሪ ሊለውጥ አይችልም ለሚሉ ሰዎች ምላሽ የሚሆን የቁርአን አያ ነው ነብዩላህ ዩሱፍ አለይሂ ሰላም ወደዛ ቤተ መንግስት ከገቡ በኋላ ግብጽ ላይ ፕሬሸሩ በጣም በረታባቸው ውብ ናቸው በጣም ቆንጆ ናቸው ነብዩላህ ዩሱፍ አለይሂ ሰላም አዩት ዙለይኻ ተፈተናቸዋለች ምናምን በዛ ፈተና በጣም በዛ ግፊቱ በዛ ወርቅ የሆነ ዱዓ አደረጉ ምን አሉ قال ربي አሉ ጌታዬ ሆይ አሉ السجن احب الي مما يدعونني اليه ለኔ እነዚህ ሰዎች ከሚጠሩኝ ነገር ይልቅ እስር ቤት ይሻለኛል አሉ ቢያንስ በሱ አላምጽህ السجن احب الي አሉ ለኔ እኔ ዘንድ ከዚህ እስር ቤት ይሻለኛል እስር ቤት ልግባ አለ አላህ ነው ዱዓ የሚያደርጉት ቀጣዩ ወኢላ تصرف عني كيدهن እነዚህን ሸራሸር አንተ ባቅምህ አንተ በችሎታ አንተ በረህመት ገለል ካላደረክልኝ አስቡ ኢለይሂና ወአኩም ሚነል ጃሂሊን እነዚህ ሰዎች ይቀላቀላሉ ነው ያሉ ከጃሂሎች ነው መሆኑ አሉ ነብይ ናቸው የአላህ ምርጥ 25 ውስጥ የገቡ ነብይ ናቸው በስማቸው ሱራ ተሰይሞላቸዋል ነብይ አይደሉም የነብይ ልጅ ናቸው የነብይ የልጅ ናቸው ነብዩላህ ዩሱፍ አለይሂ ሰላም ማለት በመልክ አንደኛ ተብሎ السجن احب الي مما يدعونني الا تصرف عني كيدهن አሁን ካለው ሰርክል አሁን ካለው ግፊት እኔን ገለል ካላደረከኝ እኔ ከነዚህ ሰዎች መሆኔ ነው ግፊቱን አልችለውም ማለት እስር ቤት ይሻለኛል ከዚህ ለኔ ጌታዬ እስር ቤት የተወደደ ነው አለ ነብዩላህ ዩሱፍ አለይሂ ሰላም የዛሬ ካልኩሌሽን አፉ በላይ እኛ ምን ያህል ከነብዩላህ ዩሱፍ የተሻለ ኢሞሽናል ኢንተለጀንስ የተሻለ አላህ ቅርብ የተሻለ ኢማን አለን ጅህልና ማለት ኢሞሽናል ኢንተለጀንስ አለመኖር ወይም ስሜትን አለመቆጣጠር አይደለ ምን ያህል ከነብዩላህ ዩሱፍ የተሻለ ኢማን አለን ካልኩሌሽን እናርከው ምናልባትም እኮ ግን ይቅርታ የሆነ ሎጂካል የሆነ መልስ ለመስጠት እኔ ነኝ ጥያቄውን ያነሳሁት በርግጥ ግን ነብዩላህ ዩሱፍ ምናልባት አሁን እነዚህ በራሳችን እርግጠኛ የሆነን ሰዎች ለበል ጥሩ ነን አንለወጥም ወደ ክፉ መንገድ አንሄድም ብለን ለምናስብ ሰዎች ማለት ነው ጥሩ ሆነናል ብለን ያሰብነው በሆኑ ሰዎች አማካኝነት ነበር ነብዩላህ ዩሱፍ በያዕቆብ እጅ ስላደጉ አይደል
ያዕቆብ ነብይ ነበሩ አለይሂ ሰላም በሳቸው እጅ ማደጋቸው እንጂ ነብይ የሚባል ማዕረግ ስለተሰጣቸው ብቻ እኮ አይደለም ያንን አይነት አኽላቅ የተላበሱት አብረዋቸው የነበሩ ሰዎች ጥሩ እንዲሆኑ ስላደረጓቸው ነው አብረው የነበሩ ሰዎች ጥሩ ያደረጉ አንተ ሰው አብረው የምትሏቸው ሰዎች መጥፎ እንደማያደርጉ በምን እርግጠኛ ትሆናለህ ወላሂ እኔ ማለት ነው ቅድም ነበር ጨረስኩ ያልኩት ግን በቃ ምታነሱት ልንቋጭ ስለአሪፍ ሐሳብ ያመጣችሁ ነው ምትዘጉበት ወይ አሁን የቁርአን ገረም ታውቃለህ ሁለት አረፍተ ነገር ልናገር አላህን ከሚያመጡ ሰዎች ጋር መሆን ሼም ያልያዘን አላህን ከሚገዙት ባሮቹ ጋር ለመሆን ሼም አያዘም አንዴ ሁለተኛ ነገር አላህን ለማመጽ ሼም ያልያዘን ሰዎች ወደሱ መመለስ ሼም አያዘም ምን ይለናል ጌታችን ወላሂ እኔ ያላህ ሰለ ያጅበኛል በቃ አመጻው ገና ወደፊት እንደምታምጽ ያወቀ ና ነው የሚል ከነሙሉነትና አብሽር ቀበልሃለሁ ነው የሚል ወደደኝ ወደሃለሁ ነው አይደል ወደኔ በስንዘ ከተጠጋ በከንደ ቀርበሃለሁ በጥፍ የሚቀበልን ጌታ አለ ምን ሺ እንደይዛ የሚያሳፍር ዲን አይደለም ያለን ወላሂ አልহামዱሊላህ ሶ ሰርክል መስተካከል አለበት አቻ ግፊት በጣም አለ ኖርማል ነው አለ ግፊት እኔ አቻ ግፊት ውስጥ አልቀየረም ምናምን አትበሉ ልክ በአፊያችሁ እርግጠኛ እንደማትሆኑት ሁሉ ነገ ከነገ ወዲያ አፊያ ላይ እንደሚከሰት አታውቅም በህይወታችሁም እርግጠኛ እንደማትሆኑት ሁሉ በጸባያችሁም ብዙ እርግጠኞች አትሆኑ ጥሩ ሰው ነን ብላችሁ ብዙ እንትን አትበሉ አላህ የሚፈተነ ነገር ስለማይታወቅ ማለት ነው ብቻ ያ ረሱል አለይሂ ሰላም ዱዓ اللهم يا مقلب القلوب ثبت قلبي على دينك እንደሚሉት በዛ ሁሉ ዱዓ ያደረጋችሁ ራሳችሁን ግን በተቻላችሁ መጠን ከጥሩ ሰዎች ጋር በደንብ ለመጠጋት ከአሪፍ ሰዎች ጋር በደንብ ለመጠጋት ሞክሩ ከዛ ባለሙያ እንጋብዛለን በሚቀጥለው ኤፒሶዳችን ላይ ደግሞ ኢንሻአላህ ባለሙያ ጋብዘን ስላቻ ግፊት ከሱ ደግሞ ሚለን ነገር በእድሜም በሁሉም ነገር በኤክስፒሪየንስም ታላቅ የሆነ ሰው ካገኘን እናመጣና ኢንሻአላህ ከሱ ጋር ደግሞ ቆይታ እናደርጋለን እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ ማለት ነው እኛም እጅግ አርገን እንወዳችኋለንና ከብራችኋለን እስከ ሳምንት ምንም አትሁኑ ተመልሰን ስለምንገናኝ ራሳችሁን ጠብቁ አደራ አላህ ይጠብቃችሁ አላህ ይጠብቃችሁ አልጀዘሪ ኢንተርናሽናል ኦንላይን ቁርአን ቻናል የሁል ጊዜ ያንደ ሐሳብ ፕሮግራም አጋራችን ስፖንሰራችን ነው 0900 715101 ላይ የደውላችሁ ስልክ ቁጥሩን ሴቭ ያደርጋችሁ መመዝገብ መቅራት መማር አረበኛንም ቁርአናችሁንም መማር እንዳትረሱ የዛሬው ሐሳብ እንደ ሐሳብ ፕሮግራማችን እስካሁን መስል ነበር ቀጣይ ኢንሻአላህ ነይቱ እስኪ ነይቱ ኢንሻአላህ ባዶ እጃን መጣም ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ